የዘላለም ሕይወት ለሚኖር መብል እደግመዋለሁ። ምን መብል? የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታልና አለ። ማን ነው ሰጪው? ኢየሱስ ክርስቶስ። ይሄንን መብል የበላ ኢየሱስ የሚሰጠውን መብል የበላ ምን ያገኛል? የዘላለም ሕይወት ያገኛል። አሁን ቁጥር 29 ላይ በደንብ ስማ። ኢየሱስ መልሶ ቁጥር 28 የነሱን ሐሳብ አንድ ድርገምልህ። እንዲሁም የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉ። የማንን ስራ እንድንሰራ? የእግዚአብሔርን ስራ እንድንሰራ። ለምንድን ነው የእግዚአብሔርን ስራ መስራት የፈለጉት? የዘላለም ሕይወት የሚያስገኘውን መብል ለመብላት፣ የዘላለም ሕይወት ለማግኘት። that was their intention። ምን አሉት? እንግዲያውስ የእግዚአብሔርን ስራ እንድንሰራ ምን እናድርግ? ምን እንዲያገኙ? የዘላለም ሕይወትን እንዲያገኙ። ቁጥር 29 ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አለቀ። ክፍሉ ይሄ ነው የሚናገረው። በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ማለት ነው ምን? የዘላለም ሕይወት የሚያስገኘው ብራዘር፣ ሌላ አይደለም፣ ሌላ አይደለም። ይሄንኑ ሐሳብ ነው ከላይ ጀምሮ እስከ ታች ድረስ የሚነግራቸው። እንቀጥል። ቁጥር 32 ኢየሱስ አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም ይልና የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። የማን? የእግዚአብሔር እንጀራ ከየት የሚወርድ? ከሰማይ ነው የሚወርደው ብራዘር። ከዲያቆን እጅ ወይ ደግሞ ከቄስ እጅ የምትቀበለው አይደል። አሁን ይሄ ከሰማይ የሆነው እንጀራ የሚወርደው ከሰማይ ነው። ቁጥር 34 ላይ በደም ስማኝ። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። የትኛውን? ከሰማይ የወረደውን እንጀራ። ይህንን እንጀራ መቼ? ዘወትር ስጠን አሉት። አሁን እንዴት እንደሚሰጣቸው ቁጥር 35 ላይ በደም ስማኝ። ኢየሱስ እንዲህ አላቸው የሕይወት እንጀራ እኔ ነኝ፣ ራሴ ነኝ። አየህ፣ እንጀራ ስጠን ብለው እንጀራ ሲጠብቁ ኖ ሌላ የሚወርድ እንጀራ የለም፣ እኔ ነኝ ራሱ። ያ የሕይወት እንጀራው እኔ ራሴ ነኝ፣ እኔ ነኝ፣ ሌላ እንጀራ አይደለሁም። ማለት ከቄስ እጅ ከዲያቆን እጅ የምትቀበለው አይደለም፣ ራሱ እኔ ነኝ የሕይወት እንጀራ። ከዛስ ወደ እኔ የሚመጣ ከቶ አይራብም። ለምን? እንጀራውን ስለሚበላ ራሱ ስለሆነ እንጀራው ስለሚጠግብ ምን አለ? አይራብም አለ። ወደ ማን? ወደ እኔ የሚመጣ ሰው እንዴት ነው ኢየሱስን የሚበላው? ወደ ጌታ በመምጣት ነው፣ እሱን በማመን ነው። ሌላ ታሪክ የለው። ጌታ እየተናገረ ያለው ኑ ወደ እኔና ትጠግባላችሁ ነው እያላችሁ ያለው። እንጀራውን ስጠን እኮ ነው ያሉት። ይህንን መብል እንብላ ነው ያሉት። ይህንን መብል ትፈልጋላችሁ? አዎ፣ ኑ ወደ እኔ፣ እኔን እመኑኝ፣ እኔን ስታምኑኝ ትጠግባላችሁ። አለቀ። የጌታ መልእክት ይሄ ነው፣ ሌላ ትርጉም የለው። ስለዚህ ጌታን መብላት ማለት ከቄስና ከዲያቆን እጅ በተዘጋጀልህ በቁርባን መልክ መብላት ማለት አይደለም። ስለ እሱ አይደለም ዮሐንስ ወንጌል ምዕራፍ 6 የሚያወራው። ስለምንድን ነው የሚያወራው? በእኔ እመን ጋይስ፣ በእኔ እመን ነው እያለ ያለው። በክርስቶስ ኢየሱስ እመን። ይኸው ልቀጥልልህ። ወደ እኔም የሚመጣ ከቶ አይራብም፣ በእኔም የሚያምን እደግመዋለሁ ሁል ጊዜ ከቶ አይጠማም። አለቀ። ሰው ወደ ክርስቶስ ኢየሱስ ከመጣ ከቶ አይራብም፣ ከቶ አይጠማም። በክርስቶስ ኢየሱስ ካመነ ምን ማለት ነው? በሌላ አነጋገር የዘላለም ሕይወት ያገኛል፣ ያርፋል። ይሄንን ያለው ጌታ። እሺ ዳኒ፣ አሁን እኔም የማምነውን ነገር ነው። እኔ አሁን የኔ ጥያቄ ምን መሰለህ፣ እንደውም እኔ አንተ ያልከውን ላጠናክርልህ። ቁጥር 47 አይ አታጠናክረው ብራ። እሺ አይ የእግዚአብሔርን ቃል ላንብብ። እሺ ጌታ ምን አለ? ቁጥር 47 አንተ አሁን ጥያቄ ነው ፈልገው። ኦኬ እሺ እዚህ ጋር ያላችሁ ሰዎች በደንብ አድርጋችሁ ስሙ። ቁጥር 47 ላይ ጌታ ምን አለ? እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው አለ። ጌታ ይህንን ከተናገረ አንድ ክርስቲያን አሜን ብሎ ነው መቀበል ያለበት። በማን የሚያምን? በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። ቁጥር 48 ላይ ምን አለ? የሕይወት እንጀራ እኔ ነኝ አለ።
እሺ አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደው እንጀራ ይህ ነው። እሺ እንጀራው ምንድን ነው? ይህ ነው አለ ጌታ። እሺ ከሰማይ የወረደው ያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት ነው የምሰጠው። እንጀራው ምኔ ነው አለ። እንጀራው ስጋዬ ነው አለ። አሁን በደንብ አድርጋ አስተውል። ቁጥር 53 ላይ ጥያቄ ላይ ልመጣልህ ነው። ቁጥር 53 ላይ ጌታችን ምን አለ? ኢየሱስም እንዲህ አላቸው፣ እሺ እውነት እውነት እላችኋለሁ የሰው ልጅ አለ። እሺ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ ጌታ። እዚህ ክፍል ላይ የሰው ልጅ እያለ የተገለጸው ማን ነው? ማን ነው የሰው ልጅ የተባለው? ኢየሱስ። እሺ ስለዚህ ኢየሱስ ምን አለ? የሰው ልጅ ኢየሱስ የሚሰጣችሁን ኢየሱስ የሰጠን ምንድን ነው? ኢየሱስ የሰጠን ምንድን ነው? ራሱን። እሺ እሱን ብሉና ጠጡ እያለ ነው ቁጥር 53 ላይ። እሱን ካልበላችሁ በራሳችሁ ሕይወት የላችሁ። ጥያቄ አድርገው ወዳጅ። አሁን እኔ እኮ አንተ ጥያቄ ማድረግ ነው ያውቃል። እየጠየቅኩ እኮ ነው። አሁን በእኔ ጥያቄ ደህና የሚረባ ጥያቄ አልጠየከኝም ብራዘር። ጥያቄህ ምንድን ነው? እሺ ቆይ ቁጥር 47 ላይ ያለውና በእኔ የሚያምን የዘላለም ሕይወት አለው ያለውና ቁጥር 50 ኧረ ቆይ አንዴ ላውራ። እኔ ሚውት አድርጌ ሰማሁ አይደለ? ለምን ሚውት አድርጋ አሰማሁ? እሺ ጥያቄ ኧረ ቆይ ተረጋጋ። እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ሲናገር ክርስቶስ የሚበላ ስለሚበላ ነገርና ስለሚጠጣ ነገር ነው አይደል እየተናገረ ያለው? እኔ የምሰጣችሁን ብሎ እያወራ ቁጥር 53 ላይ ነው ወይስ አይደለም? አይደለም። ኦኬ ቁጥር 53 ላይ እውነት እውነት እላችኋለሁ የሰው ልጅ ያለው ማን ነው ብለኛል ዳኒ? የሰው ልጅ የሚለው ራሱ ክርስቶስ ነው አለ። ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ያለው ምንድን ነው? ኢየሱስን ማመን አለቅ። እዚህ ጋር ማመን የሚል አለ። የሚበላና የሚጠጣ ነው እምነት። ላሳይ። በቃ አሁን ሚውት አድርግ። አዎ ምን ማለት እንደሆነ ላሳይ። አሁን በደምብ ጆሮውን ከፍተህ ስማ። ኦኬ እንደዚህ ይላል። ልጁን አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው። አሁን በደምብ ስማኝ። እኔም በመጨረሻ ቀን በክርስቶስ ሰው ሲያምን የዘላለም ሕይወት አያገኝም አላልኩም። ብራዘር በላህና አንተ ሚውት አድርገህ ብራዘር። አይዞህ ወዳጄ አይዞህ። ቻለው እኔ እየጠየኩ ያለሁት እኮ ሰው ሲያምን የዘላለም ሕይወት ያገኛል የሚለውን አምናለሁ አልኩ። የማምነው ነገር ለምን ትደጋግምብኛለህ? ቻለው ብራዘር። እሺ አይ ቲንክ መጠየቅ ከፈለክ መጠየቅ እንችላለን። ጠይቀኝ። እኔ አሁን እየጠየቅኩ ነው። ደቂቃ ስጠኝና ጠይቀኝ። የፈለኩን ልጠይቀው። እሺ በቃ ማዳመጥ ስላልፈለገ ልጠይቀው። ይሄ እንጀራ ከየት ነው የወረደው? እሺ ይህ እንጀራ ከየት እንደወረደ ራሱ ክርስቶስ ይናገራል። ምን ብሎ? የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራ ማነኝ አለ? እኔ ነኝ አለ። እሺ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደው እንጀራ ይህ ነው አለ ክርስቶስ። ምን ብሎ? አሁን የወረደው እንጀራ ይህ ነው። እሺ ከሰማይ የወረደው ያው እንጀራ እኔ ነኝ አለ ክርስቶስ። ስለ ራሱ ነው እያወራ ያለው እየተናገረ ያለው እኔ ነኝ አለ። ብራዘር እኔ አልጠየቅኩም። ማን ነው አላልኩም። ከየት ነው የወረደው ነው ያልኩህ። ለምን አትሰማም? ጥያቄ ምኑ ነው ከየት ነው የወረደው ማለት? ራሱ ክርስቶስ ነው። ስለ ራሱ ክርስቶስ ነው እየተናገረ ያለው። እኔ ስለማን ተናገረ አላልኩም። ወንድምነት ሚዩት ነህ። ኦኬ ሚዩት እያደረጋችሁኝ እንዴት ነው እንትን? ዋንዴ እኔ ነኝ ሚዩት ያደረኩ። ለምን ነው ሚዩት ያደረኩ? የተጠየቀውን ጥያቄ በትክክል አትሰማም። ለማውራት ቸኩልሃል። ኦኬ እንድታወራ ደግሞ እሺ እንጠይቅ። አንተ ለጠይቀው ጥያቄ መልስ ሊሰጥ ሲል ልታደምጥ አልቻልክም። እሺ በቃ እንጠይቅህ ብሎ አለ። የጠየቀ ጥያቄ ይህ እንጀራ ከየት ነው የወረደው ብሎ ሲልህ ኢየሱስ ስለ ራሱ ነው የሚናገረው ብለህ ትላለህ። ከየት ነው የወረደው? አቅጣጫ ነው ወይ ደግሞ አድራሻ ነው እየጠየቀ ያለው። ከጉድጓድ ነው በል፣ ከዋሻ ነው በል፣ ከሰማይ ነው በል፣ ከምድር ነው በል፣ ከየት ነው የወረደው ነው ብሎ ያለህ ነው ያለህ።
እና ለምን ቁጥር 51 ላይ ከሰማይ ብሎ ራሱ ክርስቶስ ይናገራል እያለ። ስለዚህ አሁን ለዳኒ መመለስ ያለበት ከየት ነው ብሎ ሲል ከየት ነው ማለት ነው? አጭርና ግልጽ ከየት ነው ማለት ነው ያለበት ዋንዴ። እሺ አይ ኤርሚ እኔ እየጠየኩ ነው፣ የኔን ጥያቄ ልጨርስና ከዛ እሱም ደግሞ የፈለገውን ይጠይቀኛል። እኔ ነኝ አሁን ሚዩት ያደረግኩ። እንዲህ ነው ስትያዙ ብረት ምጣድ ላይ የተቆላ ቆሎ ትመስላላችሁ። 15 ደቂቃ እንኳን የማውራት እንትን የለም። ከየት ነው የወረደው ብሎ ሲል ከየት ነው መመለስ ያለበት? ተግባቦቱ ወይዘው ጥያቄውን መመለስ ከብዷችሁ ነው እንደዚህ እንትን የምትሉት እና እናንተ ክርስቲያን ነን። እሺ ስለዚህ ከዚህ በኋላ ሚዩት ካነሳ እታች ትወርዳለህ ማለት ነው። ምክንያቱም ይኸውልህ ከየት ነው ያለው ወንድምነት። ኦኬ ከጉድጓድ ነው ከዋሻ ነው ከሸለቆ ነው የፈለግከው ማለት ትችላለህ። ከሰማይ ነው ከምንም በል። አሁን አጭሩ ግን ተግባቦቱ እሺ እታች ወረድ ብራዘርዬ፣ እታች ወረድ። አጭሩ ግልጽ ሰው ሲጠየቅ አሁን ክርስቶስ ከማን የተወለደው ተብሎ ሲባል ጠዋት ቁርሴን በልቼ አያቴ ደግሞ ለሚቀጥለው ቀን ደግሞ ያዘጋጀችልኝ ቂንጫ አለ፣ ቂንጫውን ደግሞ ስጨርስ ንፍሮ ትበላለህ ብላኛለች። እንደዚህ አይጠየቅም። ክርስቶስን ማን የወለደው ተብሎ ሲባል አይ እኛ ሰፈር ባለፈው ወይዘሮ ትዕግስት ወልዳለች፣ ደግሞ አየለች የምትባል ሴትዮ ደግሞ በቅርብ እንደምትወልድ አልተጠየቅም። የተጠየቀው ክርስቶስን ማን የወለደችው ተብሎ ሲባል ማርያም ነው ማለት ያለብን። አጭርና ግልጽ። ከየት ነው የወረደው ብሎ ሲል ከሰማይ ነው ወይ ከዋሻ ነው ወይ ከጉድጓድ ነው በለው የምትለውም ማለት ነው አንተ የምታውቀውን ስለ ራስህ። እኛ ግን ከጠይቀን ይህ እንጀራ ከሰማይ የወረደው ብሎ ጌታ ከሰማይ ነው ይላል። አሁን ይህን ለመመለስ ቁጥር 54ን ዝቅ ብለህ አንብበው፣ ክፍል 23ን ወደ ላይ ውጣና አንብበው። ራስ ያነበብከው ሰው እየመልስ ነው የተባልከው። እንደዚህ ናችሁ። ኦርቶዶክስ ማለት ብረት ምጣድ ላይ የሚቆላ አሻሮ እንደማለት ማለት ነው። ስትያዙ 5 ደቂቃ እንኳን የማውራቱ ነገር የላችሁም። ተግባቦት አታውቁም ወይ? ጠይቀኸው ለጥያቄው እንኳን መልስ ሊሰጥ ስል አታስወራውም። እሺ ልጠይቅ ብሎ ሲል ለጠይቀም ደግሞ አግባብ ትክክለኛ መልስ አትመልስም። ተግባቦትን ለማበላሸት ነው የምትመጡት ማለት ነው። ስለዚህ እንደ ቱሃን ታች አወርዳለሁ ማለት ነው። ቴንኪው። ሌሎች ካላችሁ በስርዓት ለምትጠይቁት ጥያቄ ተገቢ የሆነ መልስ እንሰጣችኋለን። ለምንጠይቃችሁ ጥያቄ ተገቢ መልስ የሆነ ስጡን። ቴንኪው። ተባረኩ። ኦኬ ይገርማል አበራ ይገርማል። እሺ ላስገርምህ። እኔም ታዲያ እንደዚህ አድርጌ ላስገርምህ። እሺ ሌሎች ካላችሁ መምጣት ትችላላችሁ። አያችሁ ለተጠይቀው ጥያቄ የተግባቦት ሕግ አያውቅም። የተግባቦት ከየት ነው ብሎ ሲላ አድራሻውን መናገር ያለበት። አዎ የጌታ ስጋው ይሄ እንጀራ ከሰማይ ነው የወረደው ብሎ አላ ከሰማይ ነው አለቅ። አይ ተግባቦቱ ሰው ራሱ የሚሰማው እንዳይሰለች ያደርጋል ማለት ነው። ስለዚህ ተገለበለብክብን ወንድም ማለት ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ቂጣ አያወራም። ቴንኪው። ስለ ቂጣ ያወራል ብሎ የሚል ሰው ካለ ከሉተራውያን፣ ከመካነ ኢየሱስ፣ ከኦርቶዶክስ፣ ከካቶሊክ ኑ ግቡ። ከአራታችሁ ዮሐንስ 6 ስለ ቂጣ ያወራል ብላችሁ የምትሉ ከሆነ ማለት ነው። ኦኬ አባቶች፣ እናቶች፣ አያቶች ብለህ ብትል በሙሉ በችፍርግ ጠርጌ አስወርድ ዳራ ሲዝልህና በቃሉ ላይ ቆመ ጠይቃለሁ ማለት ነው። ዮሐንስ 6 ኦኬ የትኛው አባት የትኛው ስኮላር ፈታው ይባል። ዮሐንስ 6 ራሱ መምህሩ ምን አለ? ከማጋ ሲነጋገር ነው የተናገረው። ጌታ ምን አለ? ከመካነ ኢየሱስ፣ ከሉተራውያን፣ ከካቶሊክ፣ ከኦርቶዶክስ ዮሐንስ 6 ስለ ቂጣ ነው የሚያወራው ብላችሁ የምትሉ ሰዎች ካላችሁ ዌልካም ዌልካም። እሺ አንድ እድል ልስጥህ ደግመህ ስለላክ ማለት ነው። ሚዩትንስ ምንድነው? እታችም ኮሜንትን ሚዩት ሳረግ አንድ እድል ልስጥህ። ተግባቦት ይሄን ጥያቄ መልስልኝ። በተግባቦት ታወራለህ ከወንድምነት ጋር ለተጠይቀው ጥያቄ ቀጥታ መልስ፣ እኛም ደግሞ ለምጠይቀን ጥያቄ ቀጥታ መልስ እንድንሰጥህ ቃል እንገባላለን። አንተ ለምንጠይቀው ጥያቄ ቀጥታ መልስ ትሰጠናለህ ወንድማችን ዋንዴ። እናንተ መስጠት ስላልቻላችሁ የፈለጋችሁትን ጠይቁ። እንደውም እኛ ተጠያቂ ስንሆን ነው የሚሻለው። ቀጥል፣ ጠይቅ። እሺ አልመለስክልኝም። የጠየቅኩን ጥያቄ መልስልኝ። በተግባቦት ከወንድምነት ጋር ወይ ከኛ ጋር ልታወራ ትችላለህ። አንተ ለምንጠይቀን ጥያቄ ቀጥታ መልስ ነው የምሰጥህ። እኛ ስለምንጠይቅህ ቀጥታ መልስ ለመስጠት ይቅርታ አድርግልኝና ስልኬ ቻርጅ ሊዘጋ ስለሆነ አጠራ። እኔ ልዝጋህ ታዲያ? ስልኩ ከሚዘጋ እኔ ልዝጋህ እንደዚህ አድርጌ ማለት ነው። እታችሁን ቴንኪው። ሌላ ሰው ካለ መምጣት ይችላል። ስልኩ ሳይዘጋብህ እኔ ለምን አልዘጋህም? እንደዚህ አድርጌ ምን ማለት ነው? እዳ ውስጥ ለምን ትገባለህ?
ይታው እኔ ኤርሚ መልሱ እኮ እዛ ላይ ነው ያለ እኮ ዳኒ ኤርሚ እዛ ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 18 ላይ እግዚአብሔር ስራ እንድንሰራ ምን እናድርጋሉት? የእግዚአብሔር ስራ እሱ በላከው እንዲታምኑ ነው፣ በእኔ እንዲታምኑ ነው። በቃ አለቀ። ቁጥር 63 ላይ ደግሞ ስለተከራከሩ ጉድ ብሏችሁ ወደ ኋላ ተመለሱበት። ምን አለው ግን እኔ ነገርኳችሁ ቃል መንፈስ ነው ህይወት ነው ስጋ ምን ማጥቅም አለ። በቃ ቁልፍ እኮ ነው ክርስቶስ ስራ ማመን ነው። እና ተባረኩ በጣም ወንድማችን ኤፍዬ ጸጋ ይብዛልህ። ምንም ማሳበብ የለብህም። አሁን እዚህ ቁጭ ብለህ ታመሻታለህ ከኛ ጋር ማለት ነው። አትሄድም እና ወንድምነት መቀጠል ትችላለህ። ቴንኪው። ምንም ጠይቆህም እንድትመልስለት ሊያደርግህ አልቻለም። ጠይቀኸውም አግባብ አልመለሰም። ለዛ ነበር ያስቆምኩት። እንደው ምናልባት ተግባቦቱን ጠብቆ የሚያወራ ከሆነ ብዬ በሚል ወንድምነት መቀጠል ትችላለህ። ሌሎች ሰዎች ካላችሁ መግባት ትችላለች። ከነዚህ ከአራቱ አብያተ ክርስቲያናት ከመካነ ኢየሱስ፣ ከሉትራውያን፣ ከኦርቶዶክስና ከካቶሊክ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከሰማይ የወረደው እንጀራ ዲያቆናት ስለሚጋግሩት ቂጣና ዳቦ ነው ብላችሁ ብትሉ ኑ ግቡ። ከፈለጋችሁም አራታችሁም ገብታችሁ አራታችሁንም ጎል አስቀምጠን ተራ በተራ እንጠይቃለን ማለት ነው። እኛም እንጠይቃለን፣ እናንተም ትመልሳላችሁ፣ እኛም ትጠይቁናላችሁ፣ እንመልሳለን። ቃለ እግዚአብሔር የሚለው ማለት ነው። ቴንኪው ወንድምነት መቀጠል ይችላል። ሉትራኖች እንኳን ዮሐንስ ወንጌል ምዕራፍ 6 ስለ ጌታ እራት ነው ብሎ አያምኑ። አይ ካሉ ብዙ ጊዜ አብረው ሲሆኑ ሲናገሩ ስለሰማ ነው ወንድምነት ሚል ላይ እሺ፣ መልካም እንደዛ ሲያወሩ የሰማቸው ሰዎች ስላሉ ነው። ከኦርቶዶክሳውያን ጋር ሲሆኑ እንትን ሞራላቸው ይመጣል። ሰምቻቸው አንዳንዶቹ ሰምቻቸው ሉተር ራሱ ዮሐንስ ወንጌል 6ን ለጌታ እራት ስላልሰጠ ያው ከሉተር ጋር እናወራለን ማለት ነው። ስምምነታቸው ሊል ይችላል መጽሐፉማ አይልም። ስምምነት ብዙ የተስማሙበት ስላለ ግን ካሉ ይምጡ ለማለት ነው። ቤቱ ክፍት ነው። ኦን ነው። ለአራቱ አብያተ ክርስቲያናት ኦን ነው። ቴንክ ዩ ወንድምነት መቀጠል ይችላል። እሺ በቃ አላችሁ አለን የምትሉ ሰዎች ካላችሁ በቃ መግባት ትችላላችሁ። ስለ ቁርባን ነው የሚያወራው ብላችሁ የምታስቡት ቁርባን በመብላት የዘላለም ሕይወት ይገኛል ብላችሁ የምታምኑ ሌላም ጥቅስ ካላችሁ ማለት ነው። ቁርባን በመብላት የዘላለም ሕይወት ይገኛል ብላችሁ የምታምኑ ሰዎች ካላችሁ መግባት ትችላላችሁ። በጣም ለውይይት አሪፍ ሀሳብ ስለሆነ ልንወያይበት ልንነጋገርበት እንችላለን። ከዛ መጨረሻ ላይ እኛ በደንብ ሀሳቡን እዚህ ላይ እንጨምርበታለን፣ እናወራለን። እሺ ዩዘር ገብቷል። ወንድምነት እድል እንስጠውና አናግረው። እሺ ዩዘር ሰላም፣ ከየት ቤተ እምነት? ሰላም ዩዘር። ዩዘር እሺ ታችሁን በቃ እሺ ሌላ ኦርቶዶክሳዊ ካቶሊካዊ ካለ አፕል ሰላም ሰላም አፕል ሰላም ገብቻለሁ። አዎ አለሽ። እንዴት ነሽ? አለው እግዚአብሔር ይመስገን። እየሰማችሁ ነበር። ሞሮ ነገር ሜቢ እንትን ላይል ይችላል፣ ግን አብዛኛው የኢትዮጵያ የሚጠየቀውና የሚመልሰው ነገር በጣም የተለያየ ነው እና ኤምባሲ ገብተው ሲጠየቁ የሚጠየቁትና ከየት ቤተ እምነት ይሆናል? አንቺ ራሱ እኮ እንደዛው ነሽ። አየሽ፣ ስለ ኤምባሲ እዚህ አረስ አላረግንም፣ ግን እንደው ምሳሌ ሰጠን ከሆነ ይቻልሽ። ግን በመጀመሪያ ከየት ቤተ እምነት እንደሆነች ተግባቢ ነህታችን። ቴንክ ዩ። ከዛ ትቀጥያለች። ቀለሜ እኔ እንኳን እምነት የለኝም። እምነት ሄድ ትመልስልኛለህ? ኦኬ፣ እታችን ነው ወንድማችን። እናትህ እኮ ሽሮ ሰጠው ጠዋት ተኛ ያሉ ነገ ትምህርት አለ ብለው ነበር። አንተ እዚህ ቁጭ ብለሃል። እንቅልፍ እምቢ ብለው አይደል? ነገ ወይ ስጥ ትጠብቃለህ ወይ ትላላካለህ። በጊዜ ተኛ። ቴንክ ዩ።
እህታችን ኤምባሲ ቀጥታ መታ ኤምባሲ ገብቶ የሚጠይቀው አይ ቲንክ ኤምባሲ ሰራተኛ ከሆነች አይደል ነው ወይ ምሳሌ ከሆነ ልትናገር የፈለገችው አይደል ነው። ግን ገብታሽ ብቻርሽ ጥሩ ነበር። ምንድነው አይ ቲንክ ሰላም ናችሁ? ግን የኑሮ ውድነት ነው ወይስ ምንድነው? እንደዚህ አይ ዶንት ኖ ድብልቅልቅ አለባችሁ። እንዴት ኢትዮጵያ ባለን አትፍረድብን። የኑሮ ውድነት በዓለም ዙሪያ ነው እንደምን በዓለም ዙሪያ ያልነካው ቤት ያልነካው ጓዳ የለም። እውነት ለመናገር እና ስትገቡ እንትን በሉ። ቴንክ ዩ አንተ በቃ ተኛሽ ወንድም አለ ወይ ማዘር ሽሩሩሩ እያሉ ያስተኙም ብሎ ከሆነ እንቅልፍ እዚህ ምንም አታረግም። አንተ አትመጠን ፍሬው ማለት ነው። ሹሩሩሩ ማሙ ሹሩሩሩ ብለው ቢያስተኙ ጥሩ ነው። እንቅልፍ እምቢ ሲል እዚህ መተክ ያልሆነ ነገር ከማውራት ቤተሰብን ጠርተህ ቢያስተኙ እንደሱ ይሻላል። ነገ ትምህርት ስራ ምናምን ነገር ሊኖር ስለሚችል ማለት ነው። ጸጋ ይብዛላችሁ። የሚያወራ ሰው ግን ካለ መጥቶ ማውራት ይችላል። ይኸው አለን። አንድ ለሞት መድኃኒት ይፈለጋል። ከመካነ ኢየሱስ አንድ ለሞት መድኃኒት፣ ከሉተራውያን አንድ ለሞት መድኃኒት፣ ከኦርቶዶክስ ከካቶሊክ አንድ ለሞት መድኃኒት። ለምን? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቆማችሁ የጌታ እራት ነው ወይ ደግሞ ቅዱስ ቁርባን ነው በጥርስ ስለሚታኘክና ስለሚበላ ነገር ነው የሚያወራው እና እሱን በጥርስ የሚበላውና የሚታኘከውን በልተህ የዘላለም ሕይወት ታገኛለህ ብሎ የሚል ክፍል ከሆነ የሚያወራው ነው እና ተጠየቁ ለማለት ነው። ወንድም ነቀጥል ተኝ እሺ ሌላ ሰው አለ? ሌላ ሰው ካለ አይሁዶች፣ ሙስሊሞች ካላችሁ ኦንሊ ጂሰሶች፣ ጆቫዎች ካላችሁ አንድ ቁጥር ጻፉልና ግቡ፣ ሀሳብ ስጡ። እሺ እንሂድበት። መልስ እንዳያጡ እኮ ብዬ ነው እንደምነት። አይ ቲንክ ሜላ ምን ትላለህ? እነሱ መጥተው ቢያወሩ እናወራቸው ነበር። ምን ትላለህ ሜላ? የትኛው ላይ? ዮሐንስ 6 ላይ ነው ወይስ ዮሐንስ 6 ላይ? ያው እነሱ ስለሚያወሩ ማለት ነው። ቲክታክ ላይ ሲገናኙ ኦንጂሰስ እና ጆቫ ዊትነስ ማነው ኦንጂሰስ ካቶሊክ ኦርቶዶክሳውያን እና ሉትራውያንን ባዮቹ ሲገናኙ ስለመብሉና ስለመጠጡ ነው የሚያወራው እያሉ ሲናገሩ ሰምተናቸዋል። ምንም እንኳን አንተ ቅድም እንዳልከው ሉተር በዚህ ጉዳይ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 6ን በጥርስ ከሚበላና ከሚጠጣ ጋር በአፍ ከእሱ ጋር አገናኝቶ አልተረጉመውም ብለህ ብትል፣ ግን ራሳቸው ሉተራውያንን ብለው የሚሉ ሉተሩን እንኳን አያውቁት እና ምን እንዳለ ማለት ነው። ሉተር የፈለገውን ይበል ሲፈልግ ማለት ነው። ግን መጽሐፉ ምን ይላል በመጀመሪያ? ምክንያቱም የክርስትናው መስራችና ፋና ዋጊ የማዕዘን ድንጋይ ሉተር አይደለም ኢየሱስ ነው። ኢየሱስ ምን አለ በዚህ ጉዳይ ላይ የተናገራቸው ሰዎች እነማን ነበሩ ብሎ የሚለው ማለት ነው። በዚህ ላይ የምትለው ነገር ካለ ገብተው ቢያወሩ ጥሩ ነበር። ግን የገቡትም ያው ተግባቦት ህግ አያውቁም። ታብ ኮፒ ሊንክ ሼር አድርጉት እስኪ ወገኖች። ሜላ የምትለው ካለ ማለት ትችላለህ። እሺ እርምዬ፣ ያው እኔ እስከማውቀው ድረስ እንግዲህ ኮንፌሽናል የሆኑ ሉትራኖች ዮሐንስ ወንጌል ምዕራፍ 6 ስለ ጌታ እራት ያወራል ብሎ አያምኑ። እንግዲህ እዚህ ያሉትን እንግዲህ እንደዛ ብሎ ከተናገሩ ሌላ መገለጥ ይሆናል። ያው ዋናው መጽሐፍ ደግሞ መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 6 ላይ ስለ ጌታ እራት ነው የሚያወራው ከተባለ ስለ ጌታ እራት ምንም ሽታውም የለም፣ አያወራም። እንደውም በጣም በሚገርም ሁኔታ ስለ ጌታ እራት ያልነገረን ከወንጌላት ክፍል ዮሐንስ ወንጌል ነው። እነዚህ ተመሳሳይ የምንላቸው ወንጌላቶች አሉ አይደል? ማቴዎስ፣ ማርቆስ፣ ሉቃስ። እነሱ ጌታችን ኢየሱስ ተላልፎ በተሰጠበት ጊዜ ስላለ ሁኔታ ነግሮናል፣ ስለ ጌታ እራት ነግሮናል። ዮሐንስ ግን በጣም በሚገርም ሁኔታ በዛች ዕለት ምን ተካሄደ የሚለውን የነገረን ጌታ እግራቸውን እንዳጠበ ነው። ዮሐንስ ወንጌል ምዕራፍ 13 ማለት ነው። ያቺ ዕለት ጌታ እግራቸውን ያጠበበት ዕለት ብሎ ነው ዮሐንስ በሌላ አንግል አድርጎ የነገረን ማለት ነው። ስለዚህ ስለ ጌታ እራት ከወንጌላት ክፍል ያልነገረን ብቸኛው እንደውም ዮሐንስ ነው ማለት ነው።
እና በታይም ራሱ ብናይ ዮሐንስ ወንጌል ምዕራፍ 6 እና ዮሐንስ ወንጌል ምዕራፍ 13 የአንድ ዓመት ጋፕ አለው። በታይም ስናየው ማለት ነው። የተጻፈበትን እያልኳችሁ አይደለም። ታሪኩ ሀፕን ያደረገበትን ስናይ ዮሐንስ ወንጌል ምዕራፍ 6 እና ዮሐንስ ወንጌል ምዕራፍ 13 የአንድ ዓመት ጋፕ አለው። የጌታ እራት መቼ ነው የተሰጠው ከተባለ ተላልፎ በተሰጠበት ጊዜ እንደሆነ በሲኖፕቲክ ጎስፔሎች ወይም በተመሳሳይ ወንጌላት እናገኛለን ማለት ነው። ይሄኛውን ሲናሪዮ ዮሐንስ አይነግረንም፣ በጭራሽ አይነግረንም። ዮሐንስ ወንጌል ምዕራፍ 3 ላይ እንደምታዩት ምንድነው ሀፕን ያደረገው ከተባለ የእግራቸውን ማጠቡን ነው የሚነግረን ማለት ነው እንጂ ሉቃስ ወንጌል ላይ እንደምናገኘው አይነት እንካችሁ ብሎ የሰጣቸው ነገር እንዳለ ዮሐንስ አልነገረንም። ስለዚህ በጣም ሰርፕራይዝ በሚያደርግ ሁኔታ ዮሐንስ ራሱ ጭራሽ ያላነሳውን ሐሳብ ነው እነዚህ ወገኖች እየገቡ ዮሐንስ ወንጌል ምዕራፍ 6 ለዛውም እኮ ምዕራፍ 6 ነው የሚሉ የአንድ ዓመት ጋፕ ያለውን ታሪክ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ስለ ጌታ እራት ነው የሚያወራው ይሉናል። እና ከታሪክም አንፃር አያስኬድም ሐሳቡ ማለት ነው። ምናልባት ቢኖሩ ግን አሪፍ ነበር። ያው ዶግማ ስለሆነ ቢኖሩና ብናወራበት አሪፍ ነው። ግን ካልሆነ ዮሐንስ ወንጌል ምዕራፍ 6ን በደንብ አድርገን ተንትነን ማሳየት እንችላለን ስለምን እያወራ እንደሆነ ጌታችን ኢየሱስ ክርስቶስ። ያው ምዕራፉ በደንብ ዘለግ ያለ ምዕራፍ ነው። ብዙ ቁጥር ያለው ክፍል ነው። ቁጥር 71 አካባቢ ያለውና እያንዳንዱ ቁጥር እንኳን ባናይ በሴክሽን ከፋፍለን ስለምን እያወራ ነው የሚለውን ማሳየት እንችላለን። ግን ቢኖሩና ብንነዋይ አሪፍ ይመስለኛል። የሚሻ ዳኒ እሺ ቴንክ ዩ ሜላ። አይ ነን ባዮቹ ለምን አይመጡ? አሁን ቢሃይንድ ባይ የሚሰሙ አሉ፣ ተደብቀው የሚሰሙ ማለት ነው። ነን ባዮቹ ለምን አትመጡ? በእውነት ፕሮቮክ ልናደርጋችሁ ፈልገን ሳይሆን ዮሐንስ ወንጌል ምዕራፍ 6ን ቀድሞ ወንድሞች እንዳሉት ከጌታ እራት ወይ ከቅዱስ ቁርባን ጋር አገናኝታችሁ የምትተረጉሙ ለምን አትመጡ? ይኸው ቤት ከፍተን ኑ እያልን እየጠራን ኦኬ። እና ሳትኖሩ ቀርታችሁ አይደለም አላችሁ። ግን እንግዲህ ለመምጣትም የፈለጉት ሰዎች ጠብቀው ተግባቡትን ጠብቀው ማውራት አይፈልጉም። ኤኒዌይ እሺ፣ እንደዛ ካሰብን በደንብ ሰው ባለበት ነው የምናደርገው። ላይ እንደዛ ከዚህ ቤትም በየተናጠልም ተናግረንበታል። አሉ ልክ ነህ አሉ፣ ግን ፈሩ። ለምን እያየኋቸው እኮ ነው። ኦርቶዶክሳውያን ታች አሉ፣ ሉትራውያንን ብለው የሚሉት ታች አሉ። ምክንያቱም አብረው ቁጭ ሲሉ አብረው ተሰብስበው ካቶሊክ፣ ኮፕቲክ፣ ኦንሊ ጂሰስ፣ ሉትራዊ ነኝ መካኒስ ነኝ ብለው የሚሉት አብረው ኦርቶዶክሳውያን ቁጭ ብለው ይህንኑ ክፍል ላይ ቆመው ስለ ጌታ እራት ነው የሚያወራው። ልክ ነሽ። አይ ምን በዚህኛው እይታ አላየሁትም ነበር ብለው የሚሉ ሰዎች ለምን ተው ከኛ ጋር አይነጋገሩ? ከኦርቶዶክስ ከጠፋ ከካቶሊክ፣ ከካቶሊክ ከጠፋ ከመካኒስ፣ ከመካኒስ ከጠፋ ከሉትራውያን ዮሐንስ 6 ላይ ቆሞ ሊያወራ የሚችል ሰው ማለት ነው ካለ አይታያችሁ? ምንም ሰው ምናምን ነገር የለም እና አይመጡ። ምን ቦታቸው ይመጣሉ? ምን ቦታቸው ይመጣሉ? አሁን ቤት ስከፍት ቤት ስዘጋ እነ ኤርሚያስ እንደዚህ አሉ ብለው ቤት እስቲ ምን ግን ያለሽ በሱ በተናገረው ነገር ላይ አይተሸዋል ግን ምናምን ነገር ብለው ያው አሙቁልኝ ማለት ነው። የና አሙቁልኝ ጥሪዎች ዮሐንስ 6 ብናወራበት ጥሩ ነበር። የዘላለም ሕይወትን በተመለከተ ነው ጥያቄ ያቀረብነው የለም ማለት ነው። ዋሪስ የምትለው ካለ በልና እህትየውም በይና እነ ሜላና እነ ዳኒ መተኛት አለባቸው። በኋላ ወይ ከፍታለሁ ከሌሉ ምን እናደርጋለን? የዘላለም ሕይወት ላይ ማለት ነው። የለም የምናገረው የለም ወንድም አለ። ቴንክ ዩ ዋሪስ ጸጋ ይብዛል። እሺ በለስ እሺ እህትየው አለሽ? ሜርሲ
እሺ ስራ ላይ እንደሆነች አውቃለሁኝ። ኦኬ ቢዚ ሆና ነው ማለት ነው። እሺ ፍቅር ያሸንፋል። እንዴት ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ነው ታችን? እኔ ኦርቶዶክስ ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እያነሳን ያለውን ሀሳብ ሰምተሽዋል? የተወሰነ አሁን በቅርብ ሰዓት ነው ያዩዋችሁ። እሺ ምን ስለ ኢየሱስ ክርስቶስ ስጋና ደም አይደል የምታወሩት? ዮሐንስ 6 እሺ ምንድነው ጥያቄያችሁ? ሜላ ወይ እሺ አገልግላት እህታችን። እሺ ሰላም ብያለሁ። ፍቅር እንዴት ነሽ? እንዴት ነህ ሜሎስ? ሰላም ነህ? እግዚአብሔር ይመስገን በጣም ደህና ነኝ። ዮሐንስ ወንጌል ምዕራፍ 6 ስለ ቁርባን ነው የሚያወራው ብለሽ ነው የምታምኚው? አዎ ስለ ቁርባን ወይም ስለ ጌታ ኢየሱስ ክርስቶስ ስጋና ደም ነው። አዎ ስለ ስጋና ደም እኛም እንደሚያወራ እናምናለን። ያው ቁርባን ማለት ስጋና ደም ነው። እሺ እሱ ደግሞ ሌላ ቶፒክ እንዳይሆን እሺ ስለሚበላው ነው ስለ ራቱ ነው የሚናገረው። አዎ ኦኬ እሺ እንዶ ምዕራፍ 6ን ሙሉን አንብበሹ ታውቂያለሽ? ያው ወዲህ በጣም አዋቂ አይደለሁም። በጣም ዲቴይል ማቅ አይደለሁም፣ ግን አንብቤው አውቃለሁ። በጣም ጥሩ እሺ ስጌ ይላል አይደል ጌታ ዮሐንስ ወንጌል ምዕራፍ 6 ላይ? አዎ ኦኬ ይሄ ስጋ ከየት ነው የመጣው? ዮሐንስ ወንጌል ምዕራፍ 6 ላይ ከየት ነው የመጣው? መጀመሪያ ኢየሱስ ክርስቶስ ቅድመ ዓለም በእግዚአብሔር ዘንድ የነበረ ነው። ስለዚህ ያው እዛ ላይ ሲነጋገሩ ከሰማቸው ስለ መና ነው የሚያወራው። እስራኤሎች ስለወረደላቸው መናና ስለሱ ማንነት ነው የሚነግራቸው እና በምድረ በዳ መናን እንዳወረደላቸውና ያንን መና ደግሞ በልተው ያ የዘላለም ሕይወት እንዳልሆነላቸውና እውነተኛው ደግሞ መና ክርስቶስ ከሰማይ የወረደው ክርስቶስ እውነተኛው መና ከሞት ወደ ሕይወት የሚያሸግር መና እንደሆነ ኮምፔር እያደረገ ነው የሚያስተምራቸው። ስለዚህ ኢየሱስ ክርስቶስ ከሰማይ የወረደ እውነተኛ እንጀራ ነው። ግን ያንን ረቂቅ የነበረውን አምላክ ግዙፍ ሆኖ አገኘ ነው ከድንግል ማርያም ሲወለድ ማለት ነው። ስለዚህ እንደውም እዛ ጋር ከሰማቸው ይነጋገሩ ነበረ። ምንድን ነው የሚያወራው? ምን እያለ ነው? ይሄ የዮሴፍና የማርያም ልጅ አይደለ እንዴ? ያሉ ግራ ሲጋቡ ነበረ ካያቸው ማለት ነው። ስለዚህ እያልሽኝ ያለሽ ዮሐንስ ወንጌል ምዕራፍ 6 ላይ ስጋው ከሰማይ መጣ ነው አይደለም? ከምን መጣ ነው የሚለን? እሺ ይሄ እንጀራ እዚህ ጋር ስፔሲፊካሊ ከምን መጣ እንዴት መጣ የሚል ነገር የለውም። እኛ ክርስቲያኖች ነን አለው። ዮሐንስ ወንጌል ምዕራፍ 6 ላይ ይሄ እንጀራ ከየት እንደመጣ ይናገራል። ከየት ነው ይላል? ይሄ እንግዲህ እንጀራ ከሰማይ የመጣ እንደሆነ ነው የሚናገረው። አይደለም የሚናገረው በኔ አረዳድ ሶሪ አይደለም ስለ የእናንተን ሐሳብ ዲስአግሪ እያደረኩ አይደለም። የኔን አረዳድ ነው እና የቤተክርስቲያን ነው ቃል የተጻፈው እኮ ላስረዳ። ከሰማይ የወረድኩ እንጀራ እኔ ነኝ ይላል። ከሰማይ የወረደ መና እኔ ነኝ ይላል። እውነት ነው አይደለ? እኛ ቤተክርስቲያናችን የራሱ እኮ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ነው የምትለው። እውነት ነው። ኢየሱስ ክርስቶስ ከሰማያት ሰማያት የወረደ አምላክ ነው። ስለዚህ ከሰማይ የወረደው አምላክ ስጋ ሲሆን ወይም ደግሞ ከድንግል ማርያም ሲወለድ ምዕራፉ እያወራን ያለው ይሄኛውን እንጀራ በስጋ በአፋችን እንድንበለው አይደለም፣ ከሰማይ ስለወረደው ነው የሚያወራው። ስጋና ደም መቼም ከሰማይ እንዳልወረደ አንቺም ታምኛለሽ አይደል እኮ። ለዛ ነው እኮ እነሱም ካያቸው አሁን ለምሳሌ ፖይንቱ
ማለት አሁን ኢየሱስ እያወራ ያለው እዚህ ጋር ምዕራፍ 6 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ ሲል እሱን በማመን ስለሚገኘው የዘላለም ሕይወት ነው እያወራን ያለው እንጂ ይሄ በአፋችን ውስጥ የምናስገባውን አይደለም። እንደዛ ሊትራሊ ካሰብሽው ከሰማይ ወረደ ብሎ ገልጾታልና ከሰማይ መጣ እያልሽኝ ነው። ሜሎሲ እዛ ጋር የገለጠው ከሰማይ የወረደ የሚለው አምላክነቱን ለማሳየት ነው፣ ለመግለጥ ነው ለነሱ። ገባ? ለምሳሌ የተራሰው ስጋ የዘላለም ሕይወት ሊሰጥ አይችልም። ወይም የፍጡር ስጋ ወይም ደግሞ ከሰው የተወለደ ከሰው የተገኘ ከሰው ብቻ የተገኘ የሱ ስጋ ቢበላ ሕይወት እንደማይሰጥ ይታወቃል። ስለዚህ ከሰማይ የወረድኩ ነኝ ለማለት አምላክነቱን ለማሳየት ነው። ከዛ እነሱ እንደውም ግራ ይገባቸዋል። እንዴ ይሄ ሰው የምናውቀው አይደለ ዮሴፍና የማርያም ልጅ አይደል ይላሉ። እሱ ግን መለኮትን ከስጋ ጋር ያዋሃደ መሆኑን እውነተኛ የዘላለም ሕይወት ያመና እዛ ጋር በልተው ለዘላለም እንዳልሆነላቸው የአሁኑ መና ግን ከሰማይ የወረደው መና አምላከ ሰብ ወይም ደግሞ ምንድነው ቃል ስጋ ሆነ አይደለም የሚለው ያንን ኤክስፕሬስ ለማድረግ ነው። ዮሐንስ ምዕራፍ 6 ላይ ግን አምላክነቱ ላይ ነው ጥያቄ የገባቸው ነው። ስለ አምላክነቱ አነስተዋል እንዴ? አይ አይደለም። አምላክነቱ ላይማ ይኸውልህ ያነሳው በሰውነት ምንም ከድንግል ማርያም እና ከዮሴፍ ብታዩኝ የድንግል ማርያም ልጅ በሆነም እኔ ያ እውነተኛ መና ገብቷል። ከሰማይ ሐሳብ አላነሳም እኮ ኢየሱስ ዮሐንስ ወንጌል 6 ላይ እኔ ከዮሴፍ ከማርያም የሚል ነገር አላነሳም። አይ እነሱ እንደዛ ነው ያሉት አይደለ? እነሱ አምላክነቱ ላይ ጥያቄ ማለት ሲጀመር ዮሐንስ ወንጌል ምዕራፍ 6 ላይ ስለ አምላክነቱ አይደለም ፖይንቱ። መብል ፈልጎ ነው የመጡት፣ ምልክት ፈልገው ነው የመጡት እንጂ አምላክነ አምላክ አይደለም የሚል ሙግት ራሱ አልተነሳም። አይደለም እነሱ አይደለም የሞገቱት፣ እነሱ ሳይሆን የሞገቱት እሱ እውነተኛ መና እውነተኛ የዘላለም አምላክ መሆኑን አስረዳቸው ለነሱ በዛ መንገድ ማለት ነው። መናውን እንደ ምሳሌ አድርግ እንጂ አስረድቷል። አሁን እነሱ ያልጠየቁትን ጥያቄ አይመልስም ማለት እነሱ ስለ አምላክነቱ አይደለም የጠየቁት። እነሱ የፈለጉት መብል ነው የፈለጉት። ስለዚህ ስለ መብል አወራቸው እኮ እነሱ ስለ መብል ጠየቁት። እሱ ግን ይሄንን ስጋ ብትበሉ ለዘላለም አትራቡም አላቸው። ገባ? ለምሳሌ ያቺ በውሃ የጠየቃትን ሴት ማለት ነው አይደለ? እኔ ከውሃ የጠየቃት ሴት ታውቃለህ አይደለ? ስለ ውሃ አይደለም እዛ ጋር የሚያወራው ዮሐንስ 6 ላይ እንትና አይ ምሳሌ ነው መነግር። እሺ አይ ምሳሌ ነው መነግር። እዛ ጋር ስለ ውሃ ሲጠይቃት ስለ ውሃው አይደለም ዮሐንስ 6 ላይ ስለ ሕይወት እንጀራ ነው ያወራቸው አይደል? አዎ የሕይወት እንጀራ። እሺ ስለ ጌታ እራት ነው የሚያወራው ብለሽ የምታምኚ ከሆነ ይህ የጌታ እራት የሚሰጠው ለሚያምን ነው ወይንስ ለዓለም ነው የሚሰጠው? ለሁሉም ነው። ኦኬ ስለዚህ ቁርባን ማንም ሰው መውሰድ ይችላል? ኦርቶዶክስም ያልሆነ ማንም ሰው ሊወስድ አይችልም። ግን ወደ ቁርባን ለምሳሌ ወደ ቁርባን ሰው እንዲመጣ ለምሳሌ እኔ ክርስቶስን ወንጌል ስሰብክ በመጀመሪያ በክርስቶስ እንዲያምኑ ከዛ በኋላ ደግሞ እንዲጠመቁ ላይ ነው የጠየቅኩሽ። አሁን ሌላ ነገር ሳይሆን ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ከተናገረው ቃል ነው እያወራን ያለ ነው። ቁርባን ከሆነ ቁርባን የሚሰጠው ለአማኙ ነው የሚሰጠው ወይንስ ለዓለም ሁሉ ነው የሚሰጠው? ለአማኙ ነው፣ በክርስቶስ ለሚያምን ነው። ግን እንዲቀበለው ግን ተነግረዋል፣ ተመሰክርለታል። እሱም አሁን ጌትነቱን ይመሰክርላቸው መጀመሪያ ማመን አለበት። እውነት ነው። በጣም ጥሩ። ዮሐንስ ወንጌል ምዕራፍ 6 ግን ስለ እንጀራው ሲያወራ ይሄ እንጀራ ለዓለም የተሰጠ ነው የሚለው። አዎ እኮ ጋበዛቸው። አሁንም እኮ እንጋብዛለን። ኢየሱስ ክርስቶስ ለዓለም ሌሎስ ላስረዳ። አሁን ዓለም ሁሉ ስለ ኢየሱስ ክርስቶስ ለዓለም ሁላችንም እንናገራለን አይደለ? ኢየሱስ ያድናል፣ ክርስቶስ ከሞት ወደ ሕይወት ያሻግራል ብለን ስንመሰክር ልጨርስ ሜሎስ ስንመሰክር ሁሉም ሰው ይቀበለዋል ማለት አይደለም። ኢየሱስ ክርስቶስም በስጋው ውስጥ በተናገረው ስቃው ውስጥ በእርሱ ማመን እንዴት እንደሚገኝ ካመንን በኋላ ደግሞ እንዴት ከሱ ጋር ተጣብቀን እንደምንኖር ነው የሚናገረው እዛ ፓርት ላይ ማለት ነው። ስለዚህ ስጋውን ብቻ አይደለም እየነገራቸው ያለው በእኔም የሚያምን ይላቸዋል። ካየ እኮ ስለዚህ የሚያወራው እኮ ምን ነው ለዛ ነው
እዛ ጋራ ለእምነት ብቻ ለዓለም አይደለም። ሰጣለሁ ያለው ይኸውልሽ፣ ለዓለም ሰጣለሁ ያለው ስጋውን ነው አይደል? ስጋውን ነው። ትክክል ነው። በቃ ስጋውን ነው ማለት ራሱን ነው ማለት ነው አይደል? ራሱን ነው። ትክክል። በጣም ጥሩ። ስለዚህ ራሱን ከሆነ ስለ ቁርባን አይደለም ያወራ ያለው። ቁርባን ማለት እኮ የኢየሱስ ስጋና ደም ነው። ራሱ ነው፣ አካሉ ማለት ነው እኮ። አይ አይደለም፣ እሱ ሌላ ቶፒክ ነው። ወደዛ መግባት ስላልፈለኩ ነው። ዮሐንስ 6 ላይ ፎከስ ለማድረግ ዮሐንስ ወንጌል ምዕራፍ 6 ላይ ይሄ ስጋ የሚሰጠው ለዓለም ነው ወይንስ ለአማኙ ብቻ ነው? ሜሎሲ ስፔሲፊካሊ ላይክ እኛ እኮ በዮሐንስ ወንጌል ላይ ብቻ አይደለም እኮ ክርስትና እኮ ሙሉ ነው አይደለ? አይ ዮሐንስ 6 ላይ ነው እያወራን ያለ ነው። ዮሐንስ 6 ላይ ሁለቱንም የያዘ ነው። እምነት በክርስቶስ ማመንም ስጋውንም መቀበል ነው። ጥያቄ የተሰጠው ለማን ነው? ለአማኝ ነው የሚለው ወይስ ለዓለም ነው የሚለው? ነው ለዓለም የሆነ ነው። ለዓለም የሆነ ነው ማለት ግን ምንድነው? ወደ ማመን መምጣት አለበት ነው። ሁሉም ሰው ተጋብዟል። ሁሉም ሰው እየጋበዘ ነው። ኢየሱስ እየጋበዘ ነው ይላል። በእኔ የሚያምን የሌለ ለዘላለም አይጠማም አይራብም አለ። በእኔ ምን የሚያደርግ? በእኔ የሚያምን አለ አይደለ? እሺ በእኔ የሚያምን ያለው ምን ጥያቄ ስለጠየቁት ነው? ምን ጠየቁት? እስኪ አንተ ንገረኝ። ምን ብሎ ጠየቁት መሰለሽ? ቁጥር 34 ላይ ቁጥር 33 ላይ እንደዚህ ያላቸው ጌታ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ከዛ ቁጥር 34 ላይ ስለዚህ ጌታ ሆይ አሉት ይህን እንጀራ ዘውትር ስጠን አሉት። ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። እንጀራውን ስጠኝ ሲሉት የሆነ የሚበላ ነገር አለላችሁ አይደለም ያለው። በእኔ የሚያምን ሁልጊዜ ምን አይልም አይጠማም። ይህ እንጀራ ዘውትር የሚሰጥ አይደለም፣ አንድ የሚሰጥ ነው። ቁርባን ደግሞ ሁልጊዜ የሚሰጥ ነው። ስለዚህ ኢየሱስ ስጠን ሲሉት ይህን እንጀራ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። እውነት ነው፣ እውነት ነው። ስለዚህ እውነት ነው ካልሽ ይህ እንጀራ ዘውትር የሚሰጥ ነው፣ አንድ የሚሰጥ ነው። ይኸውልህ አሁን እዚህ ስፔሲፊካሊ እዚህ ምዕራፍ ላይ እናውራ ተባብለናል አይደለ? እዚህ ምዕራፍ ላይ እሺ። አሁን ያነበብከውን ደግሞ አሁን አንተ ያነበብከውን አንተ የገለጥክበት መንገድ አለ። እኔ ደግሞ ላስረዳ። እዛ ጋር ሰዎቹ የጠየቁት እለት እለት እንዲሰጣቸው ነው። እነሱ አስዩም ያደረጉት ጀስት ምግብ ነው፣ ምግብን ነው። ገብተዋል? ጀስት የዴይ ቱ ዴይ ምግብ እንጀራ ነው ያሰቡት። ገባ? ስለዚህ ሁሌ ምግብ አይደል የሚበላ አይደል እያሰብሻለሽ? አይደለም ጀስት የሚበላ ምግብ አይደለም። ቁርባን ስቲል የሚበላ ነው አንቺም እያሰብሻለሽ አይደለም? ሜሎሲ አይደለም፣ የማይበላ ነው የምታስቢው አይደለም። ይኸውልህ ይሄ አሁን ዴይ ቱ ዴይ የምንበላው ዳቦ፣ ሻይ፣ እንጀራ እንደዛ አይደለም። እንደሱ ሳይሆን አንቺም እያሰብሻለሽ። እኔ አላሰብኩም፣ እነሱ ናቸው ያሰቡት። እንዴ ቁርባን የሚበላ አይደለም? የሚበላ ነው ግን እለት እለት የሚበላ አይደለም። ላይክ እንደ ሬጉላር ምግብ አይደለም። እንደ ሬጉላር ምግብ አይደለም። እሱ አይደለም ጥያቄ አንቺ የምታስቢው የሚበላ ነው ብለሽ ነው። የሚበላ ይሄ ዴይ ቱ ዴይ ሙዝ፣ ብርቱካን እንደምንበላው አይደለም። መለኮት የተዋሃደው እኮ ነው። እሱን አላልኩም። አንቺ ያልኩሽ ያለሁት የሚበላ በአፍ ውስጥ የሚገባ ነው አንቺም እያሰብሻለሽ። አዎ ግን የሚበላ ግን እዛ የሚበላው ማንነት ውስጥ ግን የሚበላው ነገር ውስጥ ግን የእውነተኛ የጌታ ስጋ ደም የሆነ ነው። ላይክ እነሱ በሚያስቡት እሳቤ አይደለም። እንጀራና ዳቦ አይደለም። ተረድቼሻለሁ። እሱ ገብቶኛል። ግን ምን ልልሽ ፈልጌ ነው አንቺም እያሰብሽው ያለሽው ነገር ምንድነው? ስለሚበላ ነው አንቺም እያሰብሽ ያለሽው ወደ አፍ ስለሚገባው ነገር ማለት ነው። ስፔሲፊክ ለማለት ስለፈለኩ እሱ ብቻ አይደለም። ስለሚበላ ወደ አፍ ስለሚገባው ብቻ ሳይሆን ወደ አፌ ገብቶ ዘላለም ሕይወት የሚሰጠኝ። እሺ ችግር የለም። እንደዛ ነው ማስበው። የኔ ሳቢ እንደዛ ነው፣ የነሱ ሌላ ነው። አዎ ማለት እንትኑ መንፈሳዊ ኢምፕሊኬሽኑን አንቺ እየነገርሽኝ ያለሽ ስበላው የዘላለም ሕይወት ይሰጠኛል የሚለው መንፈሳዊ ኢምፕሊኬሽኑ ግን ስቲል ይሄንን ዘላለም ሕይወት የምታገኙ ስትበዩ ነው አይደል? በትክክል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል እዚሁ ማለት ነው። ስለዚህ ያንቺን መረዳት ስለመብል ነው። በዚህ ሆነ
ምን ማለት ነው አልገባኝም። ሜሎስ ቁርባን መብል አይደል? ቁርባን መብል አይደል? ቁርባን ኖት ኦንሊ መብል ነው። ይሄ ሰው እንደሚያስበው አይነት መብል አይደለም። መብል ነው ስቲል አይደል? አሁን እንዲህ ነው። እሱ ይከብዳል። መብል ማለት ይከብዳል። ሜሎስ ሜቢ ቃሉ ከብዶ ሊሆን ይችላል። ሌላ ነገር እኮ የለውም ማለት ሌላ ነገር የሚበላ ማለት ነው እኮ የሚበላ የክርስቶስ ስጋና ደም የሆነ የሚበላ የሚጠጣ ነው። አዎ የሚበላ የሚጠጣ ምግብ እውነተኛ ምግብ፣ ስጋ እውነተኛ ስጋ፣ ደሜም እውነተኛ መጠጥ ነው ብሏል ጌታ። በሱ ኮንሰፕት ተረዳኝ። ይሄ ላይክ በምግብና በመጠጥ አትረዳው። እሱ መንፈሳዊ ኢምፕሊኬሽን ነው። እሱ መንፈሳዊ ያንቺ ኢምፕሊኬሽን ነው። እዚህ ጋር ጌታ ዘውትር ስጠን ሲሉት እመኑብኝ ነው አይደል ያላቸው? እመኑብኝ። ትክክል። አዎ በጣም ጥሩ። ስለዚህ ይህ መብል ዘውትር የሚሰጥ አይደለም አይደል? እነሱ ከነሱ አንግል እነሱ እንደሚያስቡት ከሆነ አይደለም። ከምንም አንግል ዘውትር የሚሰጥ ነው። ጌታ እኛ ቤተክርስቲያናችን ዘወትር የጌታ ስጋና ደም ይፈተታል፣ መብላት ይበላል። ኤግዛክትሊ ልክ ነሽ። ኤግዛክትሊ የኛና ሰዎቹ የጠየቁት ግን አንድ አይነት አይደለም። አይ እኔ ሰዎቹ ላይ አይደለም ፎከስ፣ እኔ የጌታ ንግግር ላይ ነው ፎከስ። በቃ የጌታ ንግግር ላይ ከሆነ በቁርባን ዘውትር ይሰጣል ቁርባን አይደል? አዎ። እዚህ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ዘውትር ይሰጣል ብሏቸዋል ወይ? እነሱን ዘወትር ይሰጣል ያላላቸው ለምንድን ነው? እነሱ የጠየቁት ዘወትርነት ይሄ ዴይ ቱ ዴይ የሚበሉት አይነት ምግብ ነው። የጌታን አታውቂም እንዴ? የጌታን ሞቲቭ ልትነግሪኝ ነው? አይደለም፣ የእነሱን የነገርኩት ጌታ ተናግሯል። የእነሱን አይደለም ነው የፈለኩት። ጌታ ዘውትር ይሰጣል ብሏል ወይ? እንዴት ዘውትር ይሰጣል? ይሄ ስጋና ደም ዘውትር ይሰጣል ብሏል ወይ ኢየሱስ? ኖ እዛ ፓርት ላይ አላለም። እነሱ በሚያወሩት ላይ አላለም። ለምንድን ነው ያላለው? አይ ለምንድን ነው ያላለውማ? የጌታን የልቡን ሐሳብማ አንቺ ልትነግሪኝ ነው። አይ እኔ የጌታን የልቡ ሐሳብ የተጻፈው ነው። የነሱን ጥያቄ መሰረት አድርጌ ነው መልስልህ። የጠየቁት መልሷል። እነሱ ዘወትር የሚሉት ይሄ ምግቡን የዘወትር ምግብን ነው። ገብተዋል? እነሱ በዛ መንገድ ሲያስቡ የኢየሱስ ግን ምግብ ዘላለማዊ እንደሆነ ገብተዋል? እንደናንተ ይሄ ሻይ ዳቦ ወይም ምግብ እንጀራ እንደምትበሉት አይነት አይደለም ነው። ገብተዋል? ጥያቄ የኔ ምን አይነት ነው ሳይሆን የጊዜ ጥያቄ ነው የጠየቁሽ። ዘውትር የሚሰጥ ነው ወይንስ አይደለም ነው? የታይሚንግ ነው የጠየቁሽ። ነው የሚሰጥ ነው ዘወትር የሚሰጥ። ዮሐንስ ወንጌል 6 ላይ ዘውትር እንደሆነ ይናገራል። እዛ ጋር እንዴት እንደምንወስድ አልተናገረም። እንዴት እንደምንወስድ አልተናገረም። ቆይ እኛ የምናወራው ስለ ዮሐንስ ወንጌል ነው። ዮሐንስ ወንጌል አልተናገረም። አልተናገረም ግን አልተጻፈም። ስለዚህ ካልተጻፈ ከተጻፈው አናልፍም። አይ ሜሎስ እሱማ ሌላ ምዕራፍ ላይ እኮ አለ ስለ ጌታ ስጋና ደም ያወራ። እንሂድ ካልከኝ እሱም እንዳውዱ ነው የምናወራው። ለዛ ነው እኛ የሉቃስ፣ ማቴዎስ፣ ማርቆስ ላይ የተጻፈውና ዮሐንስ ወንጌል 6 ላይ የተጻፈው አንድ አይደለም ብለን ነው ምናምን። ለዛ ነው አንድ ምዕራፍ ይዘን የምዕራፉን አውድ ጠብቀን እየተረጎምን ያለ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ዘውትር ይሰጣል አይልም ጌታ። እንደዛ ብሎ ዘውትር አይሰጥምም አይልም እኮ ሜሎስ። ይኸው ይናገራል እኮ ምን አለ? ወደ እኔ የሚመጣ ከቶ አይራብም። አዎ አለቀ። እውነት ነው። ተርቦ ሌላ ጊዜ የምትመጭበት ነገር አይደለም። ለራብ ሆዳችንን ለመሙላት እኮ አይደለም የጌታ ስጋና ደም የምንበላው። ኤግዛክትሊ ሜሎስ እሱ እኮ እያልኩኝ ያለሁት እኛ ጌታ ኢየሱስ ለመሙላት አይደለም አምኖ ስለመቀበል ነው እያወራ ያለው። ሌላ ነገር የለም። አንተ ወደ ኢየሱስ ክርስቶስ ከመጣሽ በኋላ እሱን ካመንሽ በኋላ እረፍትን ነው የምታገኘው፣ ሰላምን ነው የምታገኘው። ስለዚህ ጌታ ኢየሱስ ይሄ እንጀራ ዘውትር እንደማይሰጥ በደንብ አድርጎ እየነገራቸው ነው። ንጽጽሩም ራሱ ስናየው ሜሎስ ዘወትር እንደሚሰጥ ነው እየነገራቸው። ለምን አታነበው? ሀብታሙ በደንብ አድርጌ ላስረዳ እችላለሁ። ቆይ ጊዜን ጠብቅ። መጀመሪያ ስርዓት የሚባል ነገር አለ። ዘሎ አይወራም። አስገባን አይደል? ያስገባን እኮ እንድታወራ ነው፣ ግን ጊዜ ጠብቅ። እሺ። ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ አይነት ሐሳብ የለውም። ምናልባት ዮሐንስ ወንጌል ምዕራፍ 6 ላይ እነዚህ ሰዎች የተረዱት መረዳት ምን አይነት መረዳት ነበር? የሚያስጨንቅ ንግግር ነው ያሉት። ለምንድን ነው?
የሚያስጨንቅ ንግግር ነው ያሉት እነሱ በሰውኛ መንፈስ ስላሰቡ ነው። ገብተዋል። እውነት ነው ያሰቡት። ምን መሰለ እኔ እውነተኛ መጠጥ ነኝ፣ ከሰማይ ወረድኩ መና ነኝ፣ እኔ እውነተኛ ምግብ ነኝ ሲሉ ግራ የተምታታባቸው ያ ረቂቅ አካል ግዙፍ አካል ሆኖ ከድንግል ማርያም እንደተወለደ ስለሚያስቡ እነሱ ሰውነቱን ብቻ ነው የተመለከቱት። ለዛ ነው የተምታታባቸው። እንዴት ነው የምንበላው፣ እንዴት ነው የምንጠጣው ብለው ያሰቡት ማለት ነው። ገባ? ስለዚህ እነሱ በሰው ሰውኛ ስላሰቡት ነው እኮ ኢየሱስ አንቺ እንዳልሽኝ አንቺ እንደምትኝ ብሉ ሲል ምን ነው ብሉ እያለ ያለው ኢየሱስ? ስጋውን። ጠጡ ሲል ምን ነው ጠጡ እያለ ያለው? ደሙን። ስለዚህ ሊትራሊ ስጋውን ሊትራሊ ደሙን ነው ጠጡ እያለ ያለው አይደል? ሊትራሊ ማለት አልገባኝም። በቃ ራሱን ስጋው ማለት ነው። አዎ እሺ፣ እነሱ ከዚህ ውጪ ሌላ ነገር ተረድተዋል? የነሱ መረዳት ስለነሱ መረዳት እስከ መጨረሻው ድረስ አላብራራም። አይ ይሄ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ አይደል? አሉ። ከዛ ጌታ ኢየሱስ ክርስቶስ ግን የራሱን ወንጌል ነው የቀጠለው እኮ። እነሱ የተረዱበት መንገድ አንቺ ከተረዳሹ በምንድን ነው የሚለይ? እሺ እኔ ከተረዳሁበት የሚለየው እነሱ ጌታ ኢየሱስ ክርስቶስን የተረዱት በሰውነቱ ብቻ ነው፣ ከድንግል ማርያም የተወለደ በሆነው ብቻ ነው። ገባ? ከዛም እና ነኝ እኔ ከሰማይ ወረድኩ እንጀራ ነኝ ሲላቸው ያ ንግግር ያወካቸዋል። ምክንያቱም እዚሁ ሰፈራችን እያወቅ ነው፣ እዚሁ ተወልዶ እያወቅ ነው፣ ይሄ የማርያምና ዮሴፍ ልጅ አይደለም ወይ ብለው እነሱ በስጋነቱ በሰውነቱ ብቻ ነው የተረዱት። እኔ ግን ስረዳው ኢየሱስ ክርስቶስ ቅድመ ዓለም የነበረ ወደ ምድር መጥቶ ከድንግል ማርያም ተወልዶ እንዳዳነኝ፣ ስጋው እውነተኛ ስጋ፣ ደሙ እውነተኛ ደም፣ ከሞት ወደ ህይወት ወይም የዘላለም ህይወት የሚሰጠኝ እንደሆነ ስለማመን እኔ መለኮት የተዋሃደ ስጋ ነው ብዬ ነው ማምነው። እነሱ ግን ሰው ነው ብቻ ብለው ነው የሚያምኑት። ስለዚህ ሁለታቸው ይለያያል። አንቺ ሐሳብ ነው እንጂ እዚህ መጽሐፍ ላይ መለኮት የተዋሃደ ደምና የሚል ነገር የለውም። አብራሪልኝ እኮ አልከኝ። አንቺ ሐሳቢና የነሱ ሐሳቢ ነው መሽናው የምታብራሪው እንጂ ስታብራሪ እኮ ይኸውልሽ ፍቅር ከቤተ እምነትሽ ዶክትሪን ተነስተሽ የምታብራሪ እኮ ችግር ውስጥ እንገባለን። ግን ቃሉ ዛሬ ያለ ዮሐንስ ወንጌል ምዕራፍ 6 ላይ ሐሳቡ ቁጭ ብሏል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ንግግር አለ፣ የሰዎቹ ንግግር አለ፣ ጌታ ያስተማረው ትምህርት አለ፣ የሰዎቹ መረዳት አለ። ስለዚህ እየጠየኩሽ ያለሁት እዚህ ቻፕተር ላይ ካለው ተነስተሽ እነዚህ ሰዎች የሚያስጨንቅ ንግግር ነው ያሉት ስጋውን ሊትራሊ መብላት ደሙ ሊትራሊ መጠጣት እንደሆነ ስለገባችሁ አይደል? ሜቢ እንደዛ ሊሆን ይችላል። አዎ ሊሆን ይችላል። ግን ደግሞ ዮሴፍና የማርያም ልጅ አይደለም ወይ አሉ እኮ አይደለ? እኔ ከሰማይ ወረድኩ ነኝ ሲላቸው እነሱ ያስጨነቃቸው እንዴት ነው የዚህን ሰው ስጋና ደም እንበላለን ብሎ የተጨነቁ? ሁለተኛው ሊሆን ይችላል። የመጀመሪያው ያስጨነቃቸው ሌላ የለም። ይሄን ያስጨነቃቸው አይ ይላል እንጂ ይሄ ዮሴፍ እኔ ከሰማይ ወረድኩ ነኝ ሲላቸው አንብበው ያስጨነቃቸው ንግግር ይሄ ከዚህ ውጪ ከሆነ አሳይ እኮ ምን አለ? እኔ ከሰማይ ወረድኩ መና ነኝ አላቸው አይደለ? እንጀራ ነኝ አላቸው ሲላቸው እሺ ከዛ ይሄ የዮሴፍና የማርያም ልጅ አይደለም ወይ አሉ። ቁጥሩን ንገሪኝና ላንብብልሽ። እሺ ይሄን አሁን እኮ ከከፈትኩት ስልኬ የሚያስጨንቅ ንግግር ነው ብሎ የተጨነቁበት ሐሳባቸው ይሄኛው ነው። ሜሎስ ወይ ወደ ባይብሌ እንትኔ ላይ ስገባ ይጠፋል መሰለኝ ወደ እናንተ ጋር ድምጼ። እሺ አይተሹ ቁጥሩን ብቻ ንገሪኝ። ይሁና ቁጥሩ ከዛ አቃሽ እንትን እንዳትል ማለት ቆይ ቼክ ላድርግ እንትን እንዳትሉት። ችግር የለውም እንረዳሻለን። ጊዜሽን ውሰጂ አለን። እዚህ ቤት እንሄዳለን። ጌታ ካልወሰደን በስተቀር አለን። እሺ ተባረኩ ወገኖች። ዜድዬ ስለመጣች ኮፒ ሊንኩን እሷ በጣም
ሞር በኮምፒውተር እያሳለጠችው ነው። ከዚህ በኋላ ወገኖች ከቻላችሁ ታፕ ብቻ አድርጉት። ታፕ ኮፒ ሊንኩን ለዜዷ ተውላት። እሷ ስለመጣች ግሬስ ለምትለው እሷ ነው። ጸጋ ይብዛላችሁ እና ተባረኩ። ሜላና እህታችን ቀጥይ፣ ተባረኩልን። እሺ ሌላም ሰው ያለ ሰው ካለ መምጣት ይችላል፣ መግባት ይችላል። አይ ቲንክ ሀፍቶም ስትደበቅ ነው ያስወረዱህ። መግባት ከቻልክ ገብተህ ማውራት ትችላለህ። እሺ ፍቅር ወይም ጊዜሽን ልቆጥብልሽ እኔ ላምጣ። ሜሎስ አንተ ብታነበው ይሻላል። አንቺ ያስበሻል ብዬ ያሰብኩትን ቁጥር ላንብብልሽ። እሺ 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 ምን ይላል? ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ አባቴ ፈቃድ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ። የኛውን ሐሳብ ነው። ከዛ የሆነ ቦታ ላይ ደግሞ የዮሴፍና የማርያም ልጅ አይደለም አባቱና እናቱ የምናውቃቸው የዮሴፍ ልጅ አይደለምን የሚል ቃል አለ። እሺ አሁን ይሄ ምንድነው? እሱ ስጋው እውነተኛ መብል መሆኑን ለመረዳት ከሰማይ የመጣ መሆኑን ማመን አለባቸው። ስለዚህ እነሱ ደግሞ ጥያቄ ምን ነበር? ተርተሽዋል። ጥያቄ በእነሱና በአንቺ መሀል ያለው ልዩነት ነው ያልከኝ። አይ እነሱ ያስጨነቃቸው ንግግር ከሰማይ የወረድኩ እኔ ነኝ ሲላቸው ነው። አይ ልማ ያስጨነቃቸው ንግግር ስለ መብል ሲያወራ ነው። አሁን እኔ ያነበብኩልሽ ቁጥር 40 ላይ ያለውን ሐሳብ ነው ያነበብኩልሽ። አንቺ ያሰብሽው ሐሳብ ማለት ነው እኮ ከላይ ጀምሮ ከሰማይ የወረድኩ መናኔ ነኝ ሲላቸው እሱን ላኮ ያስጨነቃቸው አይደለም። ላንብብልሽ። እሺ አንብበው። እንደዚህ ይላል ቁጥር 60 ላይ ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። የትኛውን ንግግር? ከፍ ብዬ ላንብብልሽ። እሺ እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል ባላቸው ጊዜ ስለ መብላት ሲያወራቸው ይህንን በሰሙ ጊዜ ነው የሚለው። ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ከሰማይ ወርጃለሁ ይኸውልሽ፣ ልክም አይደለሽም። ከሰማይ ወርጃለሁ ሲል በመካከላቸው ንግግር ተጀመረ፣ ግራ መጋባት ተጀመረ። እንዴት የዮሴፍ ልጅ አይደለም ምናምን የሚል ሐሳብ አመጡ። ከዛ ኢየሱስ የሚበላኝ ሲል ስለ መብላት ሲያወራ ይህን በሰሙ ጊዜ ነው የሚለው። ይህን በሰሙ ጊዜ የሚያስጨንቅ ንግግር ነው አሉ፣ ማን ሊሰማው ይችላል አሉ። ስለዚህ አሁን እነሱ የሚያስጨንቅ ንግግር ነው ብሎ የተረዱበት መረዳት ኢየሱስ ክርስቶስን ሊትራሪ መብላት ነው ያሰቡት። አንቺም ኢየሱስን ሊትራሪ መብላት ነው እያሰብሻለሽ። ሊትራሊ ማለት ቦዲውን እንደዚህ አግኝተን በአካል ምናምን። ቆይ በቁርባኑና በኢየሱስ ቦዲ መካከል ምንድነው ልዩነቱ? አንድ ነው። ይሄ ቁርባን ከጌታ ስጋ ጋር ህብረት አለው ይላል መጽሐፍ ቅዱስ። ስለዚህ እናንተ አንድ ነው ብላችሁ ነው የምታምኑት፣ ራሱ ነው ብላችሁ ነው የምታምኑት አይደል? ተለውጦ ራሱ ነው ብላችሁ የምታምኑት አይደል? ህብስቱ ይለወጥና ስጋ ይሆናል፣ ወይኑ ተለውጦ ደም መለኮት ይሆናል። ነፍስ የተለየ መለኮት ይሆናል፣ ደም ይሆናል ብላችሁ ነው የምታምኑት። ለምን ጌታ ብሏል? ቆርሶ እሱ ራሱ ቆርሶ ሲሰጥ ይሄ ስጋዬ ነው ደሜ ነው ስላለ ማለት ነው። እሱ ሉቃስ ላይ ያለው እሱን ቻፕተሩን ይዘን እንፈቷለን፣ ችግር የለውም። ስለዚህ አሁን አንድ ነው ከአንቺ ሐሳብ ጋር እኮ ይኸውልሽ ፍቅር፣ አሁን እኔ የቁርባኑ ስጋ ነው ደሙ ነው ምናምን የሚለውን ሐሳብ አሁን ለውይይት ብዬ እሱን እየነካሁብሽ አይደለም። እናንተ ማለጣውም ገዛ እኮ እየነካሁ እኔ እሱኛው እየተቃወምኩ ሳይሆን አሁን እዚህ ጋራ እናንተ ኢየሱስን ሊትራሪ መብላት ነው ብላችሁ ነው የምታስቡት። ሌላ ነገር እኮ የለውም። ሊትራሊ የሚለውን ባትጠቀመው ጥሩ ነው እንጂ እሺ፣ ሊትራሪ እኮ ማለት ራሱ ማለት ነው። ሌላ ነገር እኮ የለውም። ራሱ ማለት ራሱ ኢየሱስ ነው። ደሙ የራሱ የኢየሱስ ደም ነው ብላችሁ ነው የምታምኑት እኮ። ጸሎት እንዳለው ታውቃለህ አይደለ?
ጌታ ኢየሱስን ቆርሶ ሲሰጣቸው ባርኮ እንደሰጣቸው ማለት ነው። እንደዛ ማለት ነው። እሱ አይደለም የምታምኑትን ነው የጠየኩሻለሁ። እንደዛ አይደለም የምታምኑት? ራሱን መብላት ራሱን ትክክል የጌታ ስጋና ደም ራሱ። እነዚህም ሰዎች እንደዛ አይደል የተረዱት? ኖ በእኛና በእነሱ መካከል ልዩነት አለ። አሁን አንቺ የምትይኝ ሌላ ነገር ነው። አሁን አንቺ የምታወሪኝ የዘላለም ሕይወት ይሰጣል ምናምን ብለን ነው ምናምን እነሱ እንደዛ ብሎ አያምኑም የምትይኝ ነው። አዎ እሱ አይደለም እነሱ ያስጨነቃቸው እኮ የዘላለም ሕይወት ይሰጠኛል አይሰጠኝም ሳይሆን ስለ መብል እንዴት ነው የምንበላው ብሎ ነው የተጨነቁት እኮ። መለኮታዊ አሰራርን የኢየሱስን ማዳን የኢየሱስን ከሰማይ መውረድ ያላመነ ሰው እኮ አሁንም እኮ ይደንቃቸዋል እኮ አይደል? ለማያምኑ ሰዎች እኮ እኛ የጌታ ስጋና ደም ነው ብለን ስንበላ እኮ እንደነሱ ነው የሚመለከቱት። አሁን እንደሚያዩ ሰዎች ገባ እኮ። እኔም እኮ ፖይንት እሱ ነው። በእነዚህ ሰዎችና በእናንተ መካከል ሁለታችሁም ኢየሱስ ክርስቶስን ስጋውን መብላት ደሙን መጠጣት ብላችሁን ያሰባችሁት አይደለም። የነሱ ሌላ ነው፣ የኛ ሌላ ነው። ሜሎሲዬ አይ እነሱ ሲጀመር ገና ባለማመን ሂደት ውስጥ ነው ያሉት። እኛ ግን አያመንን ሰዎች ነን። ገባ? ስለዚህ እኛ ስጋው ነው ደሙ ነው የምንልበት ሐሳብና እነሱ ስጋው ነው ደሙ ነው የሚሉበት ሐሳብ አይገናኝም። እኮ ነው ብዬሻለሁ። መንፈሳዊ ኢምፕሊኬሽን ነው እንጂ በመብላት ደረጃ ግን እነሱ የሚያስቡት ሊትራሪ እሱን መብላት ነው፣ እናንተ የምታስቡት ሊትራሪ እሱን መብላት ነው። ልዩነቱ ምንድነው? እናንተ ሊትራሪ እሱን ስንበላው የዘላለም ሕይወት እናገኛለን ብላችሁ ታስባላችሁ። እሱ የእናንተ መንፈሳዊ የሆነ ዴፊኒሽናችሁ ነው። የኛ ብቻ አይደለም፣ ጌታ ኢየሱስ ያለው ነው። ቆይ ነው አይደለም፣ እሱ ሌላ ፖይንት ነው። ባይ አክሽን በተግባር ላይ ስንመጣ በተግባር እናንተ ስትበሉት ስትጠጡት ሊትራሪ ኢየሱስ ክርስቶስን ስጋውን የራሱን ስጋ እየበላችሁ ነው፣ የራሱን ደም እየጠጣችሁ ነው። በጣም ጥሩ። እነዚህም ሰዎች የተረዱት ሊትራሪ ኢየሱስ ክርስቶስን ስጋውን ሊትራሪ ደሙን መጠጣት ነው። እንግዲህ ሜሎሲዬ ከዚህ በላይ እኔ ማስረዳት አልችልም። ሜሎሲዬ የሚለየው መንፈሳዊ ኢምፕሊኬሽኑ ብቻ ነው። በፍጹም እኛና እነሱ አንገናኝም። ለምሳሌ እንትና ቆይ ሜሎሲዬ ከይቅርታ ጋር ከርስ ወጣሽ እንዳትለይ ማለት ነው። ኒቆዲሞስ ሰው ካልተወለደ በስተቀር ከውሃና ከመንፈስ ሲለው መወለድን እንዴት ነው ያሰበው? እናቱ ማህፀን ገብቶ ድጋሚ ገብቶ ምናምን ነው ያሰበው። ልክ እንደዚህ ናቸው እነዚህ ሰዎች። አስተሳሰባቸው ነው አይለያይም፣ አንድ ነው። ስለ መብል ሲያወራቸው የሚለያየው ኒቆዲሞስ እንዳለው ነው። ኒቆዲሞስ እንዴት ነው የሚለያይ? ላሳይሽ። ኒቆዲሞስ ዳግም መወለድ ብሎ ጌታ ሲነግረው ኒቆዲሞስ እንዴት ነው ያሰበው? ድጋሚ በእናት ማህፀን ውስጥ ገብቶ መውጣትን ያሰበው አይደል? አዎ፣ በጣም አሪፍ። እሺ፣ ዮሐንስ ወንጌል ምዕራፍ 6 ላይ እነዚህ ሰዎችስ እንዴት ነው ያሰቡት? እነሱ ያሰቡት ራሱን ስጋውን ራሱን ቦዲውን በቆመበት እንደሚበላ ነው ያሰቡት። ገባ? ለምን መሰለህ? ሊትራሊ መብላት ማለት ነው ራሱ። አዎ፣ ልክ እንዴት ነው በግና በሬ አርደህ እንደምትበላው በሰውኛ እንደዛ ነው ያሰቡት። ገባ? በጣም እንደሚታረድላቸው እኔ ማስበው አሁን እነሱ የዮሴፍና የማርያም ልጅ ብለው ነው የሚያስቡት ኢየሱስን። እኔ ደግሞ አባባቱ ድንግል ማርያም እና ኢየሱስ ነው አይደለም እኮ ጥያቄ። እሱን አይደለም የጠየኩሽ። እኔ የጠየኩሽ ስለመብላት ነው። በመብል ደረጃ ባይ አክሽን ደረጃ ነው እያልኩሽ ያሉት። በመብል ደረጃ እነሱ የሚያስቡትና እኛ የምናስበው አይገናኝም። ሜሎሲዬ እነሱ የሚያስቡት ራሱን ኢየሱስን ስጋውን መግመጥ ደሙን መጠጣት ብሎ ነው ያሰቡት አልሽኝ። እንደዛ ነው ያሰቡ ማለት ይሄን ስለ ፊዚካሊ አግኝተውት ማለት ነው። እንደዛ ፊዚካሊ አግኝተውት በዛው ቆይ አዳምጠኝ። እና ደግሞ ይኸውልህ እሱ ብቻ ሳይሆን እና ደግሞ ኢየሱስን የሚያስቡት ነገርኩ ከሰማይ የወረደ መና መሆኑን አላሰቡም። እሱ አይደለም ጥያቄ። በቃ ስለዚህ እኛ ደግሞ ከሰማይ የወረደ መና ከድንግል ማርያም የተወለደ እኮ ነው የምትመልሺው። አሁን እናንተ ከየት ወረደ ብላችሁ ነው የምታምኑት? አልጠየቅኩሽም። የጠየቅኩሽ ባይ አክሽን ነው። በአክሽን ደረጃ እነሱ ያሰቡት ኢየሱስ ክርስቶስን ባለበት ሁኔታ ስጋውን መግመጥ ደሙን መጠጣት ብሎ ነው ያሰቡት አይደል? ያ ይሄ ደግሞ በጣም የሚያስጨንቅ ንግግር ነው በሰዓቱ ማለት ነው። እናንተ ደግሞ በቤተ መቅደስ ዘሴም ቲንግ ነው ስጋውን መግመጥ ደሙን መጠጣት ነው ያዛችሁት። አይደለም
አይደለም ኢየሱስ ክርስቶስ ራሱ አይደል እንዴ ስርዓቱን ይሰራልን አይደል ራሱን የሰራው አልሰራም የሚለው ውስጥ አልገባውም እናንተ እኮ አይደለም አሁን እኮ እኔ ሊሚትድ አረከኝ አሁን ከዮሐንስ ወንጌል ብቻ እንዳልወጣ አድርገህ እኮ እየጠየኩሽ ያለሁት አሁን ኢየሱስ ያለን ነው ምናምን የሚለው ላይ እንመጣለን የት ጋር ነው ያለው ምናምን የሚለው ላይ እመጣልሻለሁ ችግር የለውም እንሄዳለን ሉቃስ ላይ አያሳስብሽ አሁን እናንተ ሊትራሊ የምታደርጉት ወይም በአክሽን ደረጃ የምታደርጉት በዛ በቤተ መቅደስ ውስጥ የኢየሱስን ስጋ ነው የምትበሉት ደሙን ነው የምትጠጡት ራሱ ማለት ነው አዎ ስለዚህ ጉዳዩ የቦታ ጉዳይ ነው እነዛ በአካል እዛው ፊት ለፊት አግኝቶ መግመጥን ያሰቡት እናንተ በቤተ መቅደስ ደግሞ መጠጣትን ያሰባችሁ ራሱን ደግሞ አዎ ምክንያቱም ጌታ ኢየሱስ ክርስቶስ ስርዓቱን ሰርቶ እስኪሰጣቸው ድረስ ስለዚህ አሁን ከባድ ነው የሚሆንብህ እኮ ልክ እንደ ኒቆዲሞስ ማለት ነው በጣም ብዙ ከሚከብዱ ኒቆዲሞስ ጋር አይገናኝም ከኒቆዲሞስ ጋር ይገናኛል የሚል ዮሐንስ ወንጌል ምዕራፍ 6 ላይ በአክሽን ደረጃ እነሱ እዛ በፊት ለፊታቸው ያለውን ኢየሱስን መግመጥ ደሙን መጠጣት ነው ያሰቡት በእናንተ አስተምሮ መሰረት ደግሞ በቤተ መቅደስ ውስጥ በቄሱና በዲያቆኑ እጅ ስጋውን መብላት ደሙን መጠጣት ነው ራሱኑ ማለት ነው እሺ ኢየሱስ የሰጠው ኢየሱስ ቆርሶ ስጋዬ ነው ደሜ ነው ብሎ ያለውንስ እንዴት ነው የምታስበው አንተ እሺ እና ወለን እሱ ችግር የለም አሁን ዮሐንስ ወንጌል ምዕራፍ 6 ላይ ስላለን ነው አሁን አይ አይደለም ካህናቶችን ብቻ አትመልከት ኢየሱስ ክርስቶስ ሊቀ ካህናችን አይደለ እሱ ደግሞ እዛ ጋር ስራ ዮሐንስ አይ ሄድካ የኛ ቤተ መቅደስ ዲቴል ውስጥ ከገባ መቀጠል አለብን ኢየሱስ ማርጓል እንደዛ ስለምታምኑ እኮ ነው እናንተ ዮሐንስ ወንጌል 6ንም ጠቅሳችሁ ነው አይደል ቅዱስ ቁርባን የምታብራሩት ልክ ነው አንዱ ክፍል ነው ዮሐንስ ወንጌል አንዱ ክፍል ነው ሉቃስም አለ የጳውሎስ ዮሐንስ ወንጌል 6 ላይ እኔም ለዛ ነው ዮሐንስ ወንጌል ምዕራፍ 6 ስለሆነ ርዕሳችን እሱን ጠብቀን አውዱን ጠብቀን እንድንተረጉመው ነው የፈለኩት አሁን እንጨርሰው እሺ ሐሳቡን ዮሐንስ ወንጌል 6 ላይ ያለውን አንድ ነገር ልጠይቅሽ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ሕይወትን የሚሰጥ መንፈስ ነው ስጋ ምንም አይጠቅምም ብሏል አይደል ያ ስለምንድን ነው እያወራ ያለው ስለ ስጋዊ አስተሳሰብና ስለ መንፈስ ነው እነሱ ሰዎቹ ስጋዊ አስተሳሰብ ነው ያሰቡት ምን ብሎ ስላሰቡ እንዴት የነሱ ስጋዊ አስተሳሰብ የተባለው ምን ብሎ ስላሰቡ ነው ከሰማይ የወረደ መና መሆኑን አለመቀበላቸው እሺ ሌላስ በቃ ዛስት አይደለም ስለ መብላቱስ የሚያስጨንቅ ንግግር ነው የሚለው ለምን ዘለልሻት አሁን ያወራንበት መብላቱን እኮ ነገርኩህ እኮ መብላቱንም የሚያስጨንቅ ነገር ነው አይደል ይኸውልህ መብላቱ የሚያስጨንቅ አንዱ መረዳት እሱ ነው መነሻቸው ግን ይኸውልህ ቆይ ቤሎስ አስጨርሰኛ መነሻቸው ግን አይ ይኸውልህ ዋና መነሻቸው ከሰማይ የወረድኩ መና እኔ ነኝ የሚለው ነው ዋና መነሻቸው ከዛ በኋላ ሲን መና ምን አድርጉት አለ ከዛ ያንን መላ ብሉት ሲላቸው ይሄ የሚያስጨንቅ ንግግር ነው አሉ በጣም አለ ስለዚህ ጌታ ይሄን አስተሳሰብ ምን አለው ምን አለ ይጠቅማልና አይጠቅምም አለ አልገባኝም ይሄን አስተሳሰባቸውን ይጠቅማል ወይንስ አይጠቅምም አለ አይጠቅምም አላቸው በጣም በስጋ ሐሳቤ አታስቡት ነው በስጋ ሐሳቤ አታስቡት ነው በመለኮት ግን በመንፈሳዊ ሐሳቤ ግን ካሰባችሁት አላለም ነው በመንፈስ የሚያስብ ይሌለ በስጋ የሚያስብ ይሌለ በመንፈስ አይልም እሺ ምንድነው የሚለው እሺ አንብበው እኔ ነገርኳችሁ ቃል መንፈስ ነው ህይወት ነው እኮ ምን ማለት ነው መንፈስ ነው ህይወት ነው ማለት ምን መሰለ ሌሎስዬ መንፈስ ነው ህይወት ነው ማለት በስጋዊ እንደ ሰው በስጋዊ መንፈስ አይደለም ማሰብ ያለባችሁ በመንፈሳዊ በረከት ነው ማሰብ ያለባችሁ ለምሳሌ እኔ አሁን እሺ ቆይ ላስረዳ ቃሉን ያወራችሁ ስለቃሉን ቃል እዚህ ጋር ያስተማራቸው ቃል ምንድነው መንፈስ ነው ህይወት ነው ትክክል ነው ህይወትን የሚሰጠው ምንድነው ቃሉ ነው እውነት ነው ቃሉ ነው ከተናገረ በኋላ ከዛ ዝቅልና ምን ይላል መሰለሽ ሐዋርያቶቹን ጠየቃቸው አይደል 12ቱን ሌሎቹ ሲሄዱ እናንተስ ደግሞ ልትሄዱ ትወዳላችሁና አላቸው ከዛ ጴጥሮስ መለሰለት አይደል ትዝ ይልሻል ጴጥሮስ ምንም ብሎ እንደመለሰለት ምን አለው ጌታ ሆይ ወደ ማን እንሄዳለን
አንተ የዘላለም ሕይወት ቃል አለ። እውነት ነው። በቃ አየሽ፣ እነዛኞቹ የገባቸው ምንድነው? ኢየሱስን ሊትራሊ መብላት ነው። ስለዚህ ሄዱ። ከዛ ኢየሱስ ስጋ ምንም አይጠቅምም አላቸው። እኔ የነገርኳችሁ ቃል መንፈስና ሕይወት ነው አላቸው። 12ቱ ግን ገባቸው ስለምን እያወራ ያለው። ስለዚህ ምን ያሉት? አንተ የዘላለም ሕይወት ቃል አለህ ነው ያሉት። ስጋና ደም አለ አይደለም። አንተ የዘላለም ሕይወት ቃል አለ አይደለም። ቁጥር 69 ላይ ምን አለ መሰለሽ ጴጥሮስ? እኛስ አንተ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ መለሰላቸው። እሺ ሜሎሲ አትዝለላ። ይሄ ነው አትዝለላ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ይሄ እውነተኛ ስጋዬ ነው። አይ ለምን እንዴ? አይተን እኮ መጣን። ምን ዘለልኩኝ? እሱማ እኮ አውርቶ ነው ኢየሱስ እኮ ያ ስጋው ነው አንተ የምታስበው። ያ ስጋዬ ያለው ነገር ስጋ ነው አንተ የምታስበው። ስጋ የገለጠላችሁ የሚለው ያንን ነው ያሉት። የእነሱን አስተሳሰብ ነው ያለው እኮ የእነሱን አስተሳሰብ ነው። አየህ፣ የእነሱን አስተሳሰብ ነው ስጋዊ ብሎ የገለጠው። እነ ጴጥሮስ ግን በመንፈሳዊ መረዳት ስለተረዱት አሃ ይሄ እውነትም ከሰማይ የወረደ እውነተኛ መና ነው እውነተኛ ነው ያሉት። ምንድነው? ኖ እንደዛ አይደለም ያለው። ቃሉንማ ትዊስት አታድርጊው። እነሱ ምንድን ያሉት? አንተ የዘላለም ሕይወት ቃል አለ፣ ምን በለው ምን ጠጣው ነገር ትሰጠናል አይደለም። ከዛ ስለ እምነት እንደሆነ ኢየሱስ ዮሐንስ ወንጌል 6 ላይ ያወራው ስለ እምነት እንደሆነ ጴጥሮስ ለገባው እኮ ነው አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናል ብሎ ይመለሰው። ስለዚህ ኢየሱስ ያወራው የነገራቸው ዮሐንስ ወንጌል 6 ላይ ስለ እምነት ነው። ሙሉን ከላይ ጀምሮ ስለ እምነት ብቻ ነው ያወራቸው ነው የምትለው? አዎ ስለ እምነት። እሺ ታዲያ ይህ እውነተኛ ስጋዬ ነው ይህ እውነተኛ ደሜ ነው ብሎ ያለው ብሉ ጠጡ ያለው ምኑን ነው እኮ? ብሉ ጠጡ ማለት እኮ በመጣው ከሰማይ በወረደው በሱ እመኑ ማለቱ ነው። ሜሎስዬ የማይለውንማ እንጂ ሊትራሊ እሱን መብላት ማን እንዳልሆነ እነሱ የገባቸው ነገር እኮ ሊትራሊ መብላት ነው። እሱን ገሰጻቸው ልክ እንዳልሆነ። ሜሎስዬ ይህ እውነተኛ ስጋዬ ነው አላቸው ጌታ ኢየሱስ። ይህ እውነተኛ ስጋዬ ነው ያላቸው ምኑን ነው? ራሱን ነው። አየህ ራሱን ነው። አዎ ራሱን አየህ ራሱን ነው። ይህ እውነተኛ ደሜ ነው ደግሞ ያለው ምኑን ነው? ራሱን ነው። ራሱን ነው። ከዛ ብሉ ጠጡ አለ። ብሉ ጠጡ አለ አይደለ እኮ በቃ ራሱን ነው። ስለዚህ ያ ራሱ የሆነውን ጌታ እነሱ እየተናገረ ያለው ሊትራሊ እሱን በጥርሳቸው መንከስና በጉሮሯቸው እንትኑን ደሙን መጠጣት አይደለም። እንደዛ ሲላቸው ተጨነቁ። ከዛ ኢየሱስ ምን አላቸው? ስጋ ምንም አይጠቅም አላቸው። መረዳታችሁ ልክ አይደለም ብሎ እኮ 12ቱን የጠየቃቸው። ጠይቃቸው ጴጥሮስ ምን ብሎ መለሰለት? አንተ የእግዚአብሔር ልጅ ነህ የሕይወት ቃል አለ አለ እንጂ ሊትራሊ እሱን መብላትና እሱን መጠጣት አይደለም። እሺ ሜሎስ ያው ስጋ ምንም አይጠቅምም አላቸው። ትክክል፣ ስጋ አይጠቅምም የሚላቸው ይሄ የእነሱን ስጋ ያስተሳሰብ እንጂ እሱ የሚለውን ስጋ አይደለም። ሜሎስዬ ስጋዬ ነው ብሉ ጠጡ የሚለውን አይደለም። በቃ እሺ እኔ ወንድም እነሱ የተረዱበት መንገድና እናንተ የምታደርጉት ነገር አንድ አይነት ነው ብዬ እኮ ቅድም አነሳሁት። ልዩነቱ ምንድን ነው? የእናንተ ያላችሁ ለዛ ነገር የምትሰጡት መንፈሳዊ ትርጉም ነው እንጂ የሚለየው በአክሽን ደረጃ እነሱ ያሰቡት ኢየሱስን ስጋውን መብላት ደሙን መጠጣት ነው ሊትራሊ። እናንተም ደግሞ በአክሽን ደረጃ የኢየሱስን የራሱን ስጋ መብላት ደሙን መጠጣት ነው የምታስቡት። ስለዚህ ጌታ ደግሞ እንደዚህ አይነት አንደርስታንዲንግን እውቅና አልሰጠውም። እሱን ነው እያልኩሽ ያለሁት። የእኛን ነው የእነሱን ነው እውቅና ያልሰጠው? የሁለታችሁ ነው። በቃ ይኸውልህ አሁን ብለህ ጥሩ ሄደ አፈረስከው። አይ ምንም አላፈረስኩም። አፈረስከው። ኤኒዌይስ እሺ ችግር የለውም። እናንተ በምታምኑት እመኑ፣ እናንተ በምትሄዱበት ሂዱ። እኛ ግን እውነተኛ የህይወት እንጀራ ከሰማይ የወረደውን መና እንበለዋለን፣ እንጠጣዋለን። ከዛ ደግሞ በሚቀጥለው ምድር ደግሞ በሰማያዊቷ ኢየሩሳሌም ደግሞ እናገኘዋለን። ስለዚህ ጌታ ይባርካችሁ። በጣም አመሰግናለሁ። እሺ ግን የመጨረሻ ጥያቄ ልጠይቅሽ። እሺ ሜሎስ፣
ኢየሱስ ስለ ጌታ እራት ወይም ደግሞ ስለ ቅዱስ ቁርባን ያስተማራቸው መቼ ነው? ያስተማራቸው መቼ ነው? ጸሎተ በሐሙስ ቀን ነው ያስተማራቸው። እሺ፣ ከዛ በፊት አስተምሯቸዋል? ሜሎስ ኤግዛክትሊ ሎኬሽኖቹን ታይሙ ምናምን ላላስታውስ እችላለሁ፣ ግን ጌታ አስተምሯል። በአራቱም ወንጌላት ላይ ተጽፏል። ግን እራቱን በአራቱም ወንጌል አስተምሯል። አገላለጹ አገባቡ ይለያያል እንጂ ሁሉም ወንጌላት ላይ አለ። የፋሲካው ጊዜ የነበረውን እራት ነው የምትይኝ? እሱ ስርዓቱን የሰራበት ነው እኮ። ስርዓቱን ሲሰራ አይደል ያስተማራቸው? አይ እዚህ ጋር ማስተምሯል ብዬ ነው። እዚህ ጋር የሕይወት እንጀራ ብሎ አስተምሯል ብዬ ነው ዮሐንስ ወንጌል ላይ። ስለዚህ ኢየሱስ 2 ጊዜ ነው ያስተማረው ስለ ስጋና ደሙ። ስለ ቅዱስ ቁርባን ለሚያምንም ለማያምንም ነው ያስተማረው። አሁን ይሁንላ እዚህ ላይ ስለመናው ሲያወራ እኮ ሰማህ አይደል? ላላመኑ ሰዎች ነበር ሲመሰክርላቸው። እሱ ማወራንበት እየጠየቁሽ ያለሁት ኢየሱስ ስለ ቅዱስ ቁርባኑ 2 የተለያየ ጊዜ ላይ ነው ያስተማረው። ግን 2 የተለያየ ጊዜ ላይ ይሁን እንጂ በሴም ታይም ይመስለኛል። አንዳንዴ የገባው ምንድነው ሐዋርያቶች ሲያስተምሩ ሲገልጡ አገላለጣቸው ሊለያይ ይችላል። አንዱ ላይ አንድ ነገር ሊሉ ይችላሉ። እሱ ምን እንደው አንደኛ ታይሚንግ አልተለያዩ፣ ሁለተኛ ደግሞ ቅዱስ ቁርባን ለሚያምኑ ነው ያስተማረው ኢየሱስ፣ ለማያምኑትም ጭምር ነው ያስተማረው። ስርዓቱን ለሚያምኑ ነው ያስተማረው። ስርዓቱን አንቺ ልጅ ስርዓቱን እያልሽ የምትከፊው ኢየሱስ የስርዓቱ ነው የትምህርቱ ነው ብሎ ከፍሏል እንዴ? ምክንያቱም ስጋና ደም ሲቆርስ የነበሩት ሐዋርያቶች ብቻ ናቸው ብዬ ነው። ሜሎስ ይሄንን ከማንም ጋር አላደረገም። በቃ አለቀ። ስለዚህ ጌታ ኢየሱስ ስለዚህ ጉዳይ ያስተማረው በዛ እረት ስለዚህ ጉዳይ ያስተማረው ሳይሆን ስርዓቱን የሰራውን አይደለም እኮ። ስርዓቱ ከትምህርት ጋር ነው። ትምህርቱ በሌለበት ስርዓቱ የለም። ለምን እዚህ ላይ ማስተምሯል? ዮሐንስ ወንጌል ላይ አስተማረ። ስለመና ስጋዬን በላ ደሜን ጠጣ እሱን ተናገረ። ከዛ ደግሞ የሉቃስ ወንጌል ላይ ደግሞ ሐዋርያቶችን ሰብስቦ ደግሞ ስርዓቱን ሰራ። እሺ፣ በዚህ በዮሐንስ ወንጌል ምዕራፍ 6 እና በስርዓቱ መካከል ምን ያህል ጊዜ ርቀት እንዳለው ታውቂያለሽ? እኔ ቴዎሎጂሻን አይደለሁም፣ እንትን ዲቴል አላጠናሁም። እሺ፣ ችግር የለውም። ዮሐንስ ወንጌሉ ላይ ስለዚህ ስርዓቱ ነግሮናል። ስለ ስርዓቱ ማለት አልተናገረም። ስርዓትንማ ለመረጣቸው ካህናቶች ብቻ ነው የተናገረው። እና ዮሐንስ ምንድን ነው እንዴ? ዮሐንስ ምን ለመረጣቸው ሐዋርያት? ኖ ስርዓቱን ለ12ቱ ሐዋርያት ብቻ ነው ያሳያቸው። እና ዮሐንስ ሐዋርያ አይደለም? ሐዋርያ ነው። ታዲያ ለምንድን ነው ለዮሐንስ ያላሳየው? አሳይቶታል። ለምን አላሳየውም? አሳይቶታል። ዮሐንስ ወንጌል ላይ ገልጾለት። ዮሐንስ ወንጌልማ ጌታ መንፈስ ቅዱስ ገልጦለት እኮ ነው ይሄን ሂስትሪ የሚጽፈው አይደል እንዴ? በመንፈስ ቅዱስ መሰለኝ። እሺ ጥያቄ ምንድነው? ዮሐንስ ወንጌል ላይ ስለዚህ ስርዓቱ ተጽፎልናል ወይ ነው? ስርዓቱ እንዴት እንደሚከናወን አልጻፈም፣ ግን ስጋና ደሙ የዘላለም ሕይወት እንደሚሰጥ ስጋውን የበላ ደሙን ይጠጣ። ስለዚህ ትምህርቱ ያለ ስርዓቱ ነው ዮሐንስ የነገረን። ዮሐንስ አይደለም የነገረን፣ መንፈስ ቅዱስ ነግሮት ጻፈው መጽሐፉን። ስለ መጽሐፉ ነው ያወራው ያለሁት እኮ። ጻፉ ነው ስለ መጽሐፉ ዮሐንስ ስለሽ ስለ ዮሐንስ ወንጌል መጽሐፍ ነው የጠየቁሽ ያለሁት። ምን ይጠቅማል መጽሐፉ ላይ? ይገርማል አይገርምም እኮ አይደለም፣ ጥያቄ ነው። ዮሐንስ ምን ይጠቅማል ማለት ይታይሙት ማወቃችን በጣም ይጠቅማል እንጂ በጣም ይጠቅማል። ለምሳሌ ለምን መሰለሽ? አሁን አንቺ ያለሽው ዮሐንስ ወንጌል ምዕራፍ 6 ላይ ትምህርቱ ነው እንጂ ስርዓቱ የለም እያልሽኝ ነው አይደል? ስርዓቱን ያሳየው ስርዓቱን እንዴት እንደሚከናወን ያሳየው ጌታ ኢየሱስ ክርስቶስ ለሐዋርያቶች ብቻ ነው። ትምህርቱን ግን አስተምሯል። ገባ? ለምሳሌ ኢየሱስ ክርስቶስ በምኩራብ በተለያየ ቦታ እየዞረ እኮ ስለ ጌትነቱ ይናገር ነበር አይደለ? እኔ ያልጠየቅኩሽን ነው የምትመልሽልኝ። እንደ ምሳሌ የማይገናኝ ምሳሌ ጥሩ አይደለም። አሁን ስፔሲፊካሊ ጥያቄ ምንድን ነው?
በቃ ጥያቄ ዮሐንስ ወንጌል ላይ ዮሐንስ ስለ ስርዓቱ ነግሮናል ወይ? ዮሐንስ ስለ ስርዓቱ እንዴት እንደሚደረግ ምናምን አልነገረንም። ኢየሱስ ግን ስለ ነብሩ ስለምናገኘው የት ነው? ከአራቱ ሐዋርያት አንዱ ላይ ወይ ሉቃስ ላይ ሊሆን ይችላል። እሺ ቆርሶ ሰጣቸው። እሺ ትምህርቱስ ሉቃስ ወንጌል ላይ አለ? ያው ሲናገር እያስተማረ አይደለ? እዛ አለው ትምህርቱ አለ። ዮሐንስ ወንጌል ላይ 6 ላይ ያለው ትምህርት አለ። አዎ የዘላለም ሕይወት አለው ምናምን ነው። የዘላለም ሕይወት ይኸውልህ፣ መለኮታዊ አገላለጾች ይኸውልህ ሜሎስ ብዙ ጊዜ ዮሐንስ በጣም የመለኮታዊ መገለጥ ብዙ ዮሐንስ ወንጌል ላይ ነው። በእውነት ነው ምን ለመሰለ እሱ አይደለም ፖይንቱ። አሁን ትልቁ ፖይንት ምን መሰለሽ? እሱ ነው እንጂ ፖይንቱ አንቺ ምን እያደረግሽል መሰለሽ ያለሽው? ዮሐንስ ወንጌል ላይ ትምህርቱ አለ፣ ስርዓቱ የለም። ሉቃስ ላይ ደግሞ ስርዓቱን ያለው ትምህርቱ የለም ነው እያልሽኝ? አላልኩም ሜሎስ እንደዛ ነው። እሺ ትምህርቱ ካለ አይደለም አንተ ስፔሲፊካሊ የዘላለም ሕይወት አለው የሚለውን ትምህርት አሳይ። የለም የዘላለም ሕይወት አለው የሚል የለም። ሌላው ምዕራፍ ላይ የለም። ታዲያ እኔ ምን አልኩኝ? አላልኩም ካልሽኝ ይሄን ነው አይደለም። እንደዛ አይደለም። አንተ ምንድነው ያልከኝ? ዮሐንስ ወንጌል ላይ ትምህርቱ አለ፣ ስርዓቱ የለም። እዚህ ላይ ደግሞ ትምህርቱ አለ፣ ስርዓት እንደዛ ሳይሆን እኛ በመሰረቱ መጽሐፍን በሙላት ነው የምንረዳው። ገባ? ዮሐንስ ወንጌል፣ ሉቃስ ወንጌል ምናምን ብለን ሁሉንም በመንፈስ ነው የምንረዳው። እሺ የመጀመሪያቸው ተዳራሲያኖቹ ዮሐንስ ወንጌልን ሲያገኙ መቼም መጀመሪያ ላይ ሁሉ መጽሐፋውን እጃችን ላይ እንዳለው አይደለም የነበረው በፊት? አይደለም። ለምሳሌ ዮሐንስ ወንጌልን ያገኘ ሌላ መጽሐፍ ላይ ኖሮ ይችላል አይደል? እውነት ነው። የሮሜ ሰዎች አላቸው፣ የቲቶ መጽሐፍ አላቸው። ሁሉም የተለያየ መጽሐፍ ነው ያላቸው። በጣም አሪፍ። ስለዚህ አንድ ሰው ዮሐንስ ወንጌልን ያገኘ ሰው ስለ ስርዓቱ እንዴት ሊያውቅ ይችላል? ስርዓቱ ከሌለ መቼ ነው? አሁን ነው የምትለኝ ወይስ የነበረው ክርስቲያን? ያኔ ይኸውልህ ሐዋርያቶች ጌታ ኢየሱስ ክርስቶስ ላካቸው፣ አዘዛቸው አይደለ? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጓቸው እያለ ላካቸው። እሱን ሲልካቸው ስጋው ደሙም ስርዓቱንም እየፈጸሙ እንዲያደርጉ ነው የላካቸው። ስለዚህ እነ ጴጥሮስን እነ ጳውሎስን በየሄዱበት በተሰማሩበት ቦታ ያንን እየፈጸሙ ነው የኖሩት። ገባ? እሱን አይደለም ጥያቄ ነው። ክርስትና እንደዛ ነው የተስፋፋው። ገብቶኛል። ዮሐንስ ወንጌልን ለምሳሌ በዛን ጊዜ ጠቅላላ መጽሐፉን ስናይ ሊነግራቸው የፈለገው ነገር ምንድነው? ሰው ኢየሱስ የእግዚአብሔር ልጅና መስቲው እንደሆነ ካመነ የዘላለም ሕይወት አለው የሚለውን ነገር እንዲረዱን የጻፈላቸው ኖት ኦንሊ ዳት ነው እንጂ በደንብ በግልጽ ነግሮናል። ለምን እንደጻፈ መልእክቱ አልነገረንም ዮሐንስ? እሱ ብቻ አይደለም፣ እሱ ብቻ ነው፣ ሌላ ነገር የለውም። ለምን ጻፍኩት ነው ያለው ዮሐንስ? ዮሐንስ እኮ አንተ መጽሐፍ ብቻ አይደለም እኮ የጻፈው አይደለ? ይሄ ስለ ወንጌሉ ነው እየነገርኩሽ ያለሁት። ስለ ወንጌሉ ስናወራ ዮሐንስ ለምን ጻፍኩት ብሎ ነው የነገራቸው። አንተ ንገረኝ እስኪ ለምን ጻፍኩት አላቸው? እኔማ ነገርኩሽ፣ እሱ ብቻ አይደለም አልሽኝ እኮ ስነግርሽ። ዮሐንስ ታዲያ ወንጌልን መጀመሪያ ጽፎ ነው ያሰራጨው ነው ብለህ የምታስበው አንተ? ለምን ጻፈው ነው የኔ ጥያቄ። ለምን እንደኔ የጻፈው ስለ ኢየሱስ ክርስቶስ እንድናቅ ነው። ስለ አምላካችን አውቀም እንድናገኝ ሕይወት እንዲሆንልን። በቃ ሌላ ጉዳይ ጽፎታል እንዴ? ሌላ ጉዳይ ምን ሌላ ጉዳይ አለ ከክርስቶስ ውጪ? አየሽ፣ ስለዚህ የዘላለም ሕይወት የሚገኘው ሰው ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ሲያምን ነው። ሌላ ነገር የለም። አረ ሜሎስ ደግሞ አሁን ትመለሳለህ እንዴ በኋላ? እንዴ ምንም ወደ ኋላ ተመለስኩ። ይሄ ዮሐንስ የተናገረውን ቃል በቃል ነው አንስተን ስጋ ደሙን አንስተን እንዴ ሙሉ ወንጌሉ እንደዛ ካል አይ እሱ ነው የነገረን ዮሐንስ። ቃል በቃል ነው እየነገርኩሽ ያለሁት። ላንብብልሽ ከፈለግሽ ዮሐንስ ወንጌል ላይ ምንም ፋክት እኮ ሙሉ ነው ማንበብ ያለብን ከ1 እስከ 50 ከራሱ ዮሐንስ የተናገረውን ነገር መጽሐፉን ለምንድነው ዮሐንስ የጻፍከው ስንለው እሱ ነው ምላሽ መስጠት ያለበት። እሺ ዮሐንስ ይሄን መጽሐፍ የጻፍኩት በቅዱስ ቁርባን በልታችሁ የዘላለም ሕይወት እንድታገኙ ነው አላለም።
ሲጀመር እንደዛም አይደለም ሜሎስ። ኧረ አትደረቢ። እሺ ይቅርታ ጠየቅሽኝ አይደል? ልመልስ። እሺ ዮሐንስ ይህን መጽሐፍ የጻፍኩት ቁርባንን ወስዳችሁ የዘላለም ሕይወት እንድታገኙ ተጠምቃችሁ የእግዚአብሔር ልጅነት እንድታገኙ ነው አይደለም ያለን። ለምንድን ነው የጻፍኩት ታዲያ ዮሐንስ ብንለው እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። አለቀ። ስለዚህ የዮሐንስ ኢንቴንሽን ዮሐንስ ወንጌል ምዕራፍ 6 ላይ ሲናገርም ሲጽፍልን ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ሲጽፍ ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ ሲጽፍ እያንዳንዱ ምዕራፍ ላይ ያለው ሐሳብ ሲጨመቅ ምንድነው? ኢየሱስ የእግዚአብሔር ልጅ ነው፣ እርሱ ክርስቶስ ነው፣ በስሙ ሕይወት አለ ነው። አምነን ይሄ ደግሞ የሚገኘው በእምነት ነው። በልታችሁ ምናምን የለም። ሜሎስዬ እሺ ቴንኪው። በነገር ላይ በቃሉ በጣም ነው ማምነው። ልክ ነው ያለው ዮሐንስ። ዮሐንስ ግን የጻፈው የሱን ቃል ነው የኢየሱስን ቃል ነው የጻፈው? ሜሎስ የጌታን ቃል ነው እንጂ የጻፈው። እና ጌታ ደግሞ ምንድነው የሚለው? ጌታ ያልሆነማ ዮሐንስ ነገረን ሐሳቡን። አዎ ብትወዱኝ ትእዛዜን ጠብቁ ይላል አይደለ ኢየሱስ አይደል? ከዛ ትእዛዙ ምንድነው አይልም እኮ ያለ ሰው የለም እኮ። ቆይ ሜሎስዬ፣ ዋናው ኮንሰፕቱ ጠቅላላ መጽሐፉ ሲጨመቅ ምዕራፍ 20ን ብንጨምቀው የምናገኘው አንዱ ስቴትመንት ይሄ ነው። ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ ነው። ታዲያ እንዴት ነው ይሁን? እንመንበት። ምን እንድናገኝ? የዘላለም ሕይወት እንድናገኝ አለ። ብቻ ግን አይደለም። አሳይኝሽ ሌላ ምክንያት። ዮሐንስ ወንጌሉን የጻፈበት ሌላ ምክንያት ካለ እሱን አሳየን እኮ። አልተወያየንበት እኮ በመዳን ውስጥ የለም ማለት ነው። እሱንም አቋራንበት። በዚህ ምክንያት ነው ጻፍኩ ያለበት። ሌላ ምክንያት ካለሽ ነው ጥያቄ። ምክንያቱንማ ጠቀለለው እኮ ዮሐንስ። ግን በዛ ሜሎስዬ አሁን እኮ ቆይ ሜሎስዬ አንተ እኔ አሁን እኮ ለጌታ ያለህን ቅናት ለጌታ ያላችሁን እንትን አስባለሁ። ግን ምንድነው መሀል ላይ ብዙ የምትዘሏቸው ነገሮች አሉ። አይ አልዘለንም። ጥምቀቱን ትዘላላችሁ፣ ቁርባኑን ትዘላላችሁ። የሚገርምሽ እና ብዙ የሚዘለሉ ነገሮች አሉ። በጣም የሚገርምሽ ነገር ምን እንደሆነ ታውቂያለሽ? ብዘል አልዘለልኩም። ብዘል ራሱ ከምዕራፍ 1 እስከ ምዕራፍ 19 ጠቅላላ ሳላነቡ ብዘለው ራሱ ምዕራፍ 20 ባነብ ምዕራፍ 20 የምታየው ቁጥር 31 ነው ያለው። 30 ቁጥሩን ራሱ ብተው 31 ቁጥሯን ብቻ አንብቤ የዘላለም ሕይወት አገኛለሁ። አለቀ። እንግዲህ አንተ ለልብህ ንገረው። በቃ ይሄ ነው የሚለው። እኔ ደግሞ ልንገር ሜሎስ ውስብስብ አይደለም። እኔ ደግሞ ምዕራፍ ብተው ነው የምልሽ ብዘለው ራሱ። እኔ ደግሞ ምንም ውስብስብ ነገር የለም። ኢየሱስ ያለው በምድር ላይ መጥቶ በእኔ እመኑ፣ በአብም እመኑ፣ በመንፈስ ቅዱስም እመኑ አይደለ ማለት ነው። በስላሴ እናምናለን። ከዛ ተጠመቁ፣ እንጠመቃለን። ስጋዬን ብሉ እንበላለን። ከዛ መጥቼ ወስዳችኋለሁ። እኛ አትጠመቁ፣ ጌታ ቁርባንን አትውሰዱ አላልንም አላችሁ እንጂ ጌታ ዘላለም ሕይወት ነው ሲባል እንዳልናስመስላችሁ አትናገሩ ፕሊዝ። አለን እኮ እዚሁ እንዴ። አይ የዘላለም ሕይወት የተጠመቅን ሰዎች ነን እኛ። የጌታን እራት በጣም በፍቅር ምን ታዲያ ለምን ትከለክሉናላችሁ? አንዴ ሜቱ ጋር ነው የከለከልነው። እኛ እንዳትወስዱ ከልከኝ እኮ የዘላለም ሕይወት ያሰጠኛል የጌታን ስጋና ደም ሰድሰለ አያሰጥሽም አልከኝ እኮ። እኛ ይኸውልሽ ያላልነውንማ ብላችኋል አትበይ። በሐሰትማ መክሰስ ጥሩ አይደለም። ታዲያ ለምን ተከራከሩኝ? አትጠመቁ ስንል ሰምተሽ ታውቂያለሽ? አትጠመቁ ስንል ሰምተሽ ታውቂያለሽ? አይ ኖ እኔ አሁን ስለዛሬው ነው የማወራው። ስለዛሬው አሁን ዛሬ አትጠመቁ ብያለሁ። አይ ኖ ስጋና ደም መንግስተ ሰማያት አያስገባም አልከኝ እኮ። እኔ የጌታን እራት አትውሰዱ ብያለሁ አይደለም? ያልከውን ልንገርህ ሜሎስዬ፣ የጌታን እራት አትውሰዱ ብያለሁ አላልክም? ግን ያልከውን ልንገርህ። አይሽ ቅድም ግን እንደዛ አልሽና። አይ ያልኩትን ማን ያውቃል? እኔ ልበለው እኔ ያልኩትን። እሺ እኔ ልበለውና ልክ ካልሆንክ ልክ አይደለሽም ትለኛለህ። አይ አንቺማ ያልሽውማ ልክ እንዳልሆንሽ እኮ ነገርኩሽ። አትጠመቁ። ስለዚህ በቃ ኤኒዌይስ አት ሰም ፖይንት
አሰም ፖይንት ማለት ነው። አሁን እጸልያለሁ እግዚአብሔር ሁላችሁን በዚህ ውስጥ ያለው ዓለምን ፍጥረት ሁሉ በክርስቶስ ኢየሱስ ጥላ ውስጥ ሆነን ሁላችንም አምልከ ነው በእውነተኛው ትምህርት ተቀምጠን የዘላለም ወራሽ ያድርገን። ሜሎስ አመሰግናለሁ። ደህና አምሹ፣ ተባረኩ ሁላችሁ። እኛም እናመሰግናለን። አንተን ግን ሙሉ መጽሐፉን ወይ ደውዬልህ ወይም ደግሞ አሮን እንዴት እንደማገኝህ ሙሉ መጽሐፉን ማንበብ ፈልጋለሁ። እሺ አንተ ጋር ጻፊልኝ፣ ፎሎ አድርጌሻለሁ። በቃ እሺ ሜሎስ ተባረኩ። ቴንክ ዩ። ደህና ደሩ። እሺ ደህና ደሩ። አሜን አሜን። እሺ ኤርሚያለ እሺ ተባረኪ እህታችን። ጥሩ ኦርቶዶክስ ተግባቢና ተወያይ ናት። ፈውነት እንደነኛ አይነቶችን ቴንኪው ማለት ይገባናል። የተረዳችውን ያመነችበትን በሃይማኖቷ የተማረችውን ምንም እንኳን መጽሐፉ የማይለውን ይላል እያሉ አንዳንድ ቦታ ላይ ቢጠመዝዙትም ግን ዘምደው አጠቃላይ ግን ተደማምጣ ለመነጋገር ያደረገችውን ነገር አይተናል። እግዚአብሔር ይባርክሽ ማለት እንወዳለን አይደል ሜላ? በጣም ተግባቦት በጣም ትችላለች እና እግዚአብሔር አምላክ ይባርክሽ ስለ ተግባቦትሽ፣ እውቀትሽን መተሽ ስለነገርሽን። እሺ ቴንክ ዩ ሜላ የምትለው ካለ በልና በቃ ዛሬን በዚህ እንጨርሳለን። በኋላ ላይ ወይ ልከፍት እችላለሁ። እግዚአብሔር ይባረክ። እሺ እርሜ ቅድም ያልኩትን በቃ አጽንኦት ለመስጠት ያክል የዮሐንስ ወንጌል ብዙ ነገር ሊነግረን ይችላል፣ ብዙ ሀሳቦችን ሊጽፍልን ይችላል። ግን መጽሐፉ ሲጠቀለል በአንድ ስቴትመንት ሲቀመጥ ዮሐንስ የጻፈበት ምክንያት ኢየሱስ ክርስቶስ እንደሆነ ማለትም መሲሁ እሱ እንደሆነ የተቀባው እሱ እንደሆነ እና እሱ የእግዚአብሔር ልጅ እንደሆነ አምነን በስሙ ሕይወት እንዲሆንልን የተጻፈው። በቃ የዘላለም ሕይወት ለማግኘት አንደኛ እመኑ፣ ሁለተኛ ተጠመቁ፣ ሶስተኛ ቁረቡ፣ አራተኛ መልካም ስራ ስሩ፣ አምስተኛ እንዲያድርጉ አይደለም። ቢሆንማ ኑሮ ይዘረዝር ነበር። ግን እሱ አይደለም ፖይንቱ። ፖይንቱ ምንድነው? ሰው የዘላለም ሕይወት የሚያገኘው እንዴት ነው? አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ይሄ ነው በቃ ኦብጀክቲቭ፣ የመጽሐፉ ኦብጀክቲቭ ይሄ ነው። ዓላማው ይሄ ነው። ዮሐንስ የጻፈበት ምክንያት ሰዎች አምናችሁ የዘላለም ሕይወት ታገኛላችሁ የሚለውን ነገር ለማሳሰብ ነው የጻፈው። ሌላ ነገርማ ቢሆን ጥምቀትም ቢሆን የጌታ ምራትም እኮ ቢሆን እኮ ተጠምቀናል። የጌታ እራት እኮ እንወስዳለን። እንደው ከብዶን ቢሆን ኑሮ እሺ ማለት ማን ያልተጠመቅን ሰዎች የጌታ እራት ማንወስድ ሰዎች ብንሆን ኑሮ እንደው በቃ ለማምለጥ ብለን ይመስል ነበር። ግን የተጠመቅን ሰዎች የጌታን እራት ምንወስድ ሰዎች ነን። ግን የጥምቀትም የጌታ ምራት የዘላለም ሕይወትን አይሰጥም። ከራሳችን አምጥተን ወይ አይደለም። በቃ መጽሐፉ የሚያገናኘው የዘላለም ሕይወት የሚለው በኢየሱስ ክርስቶስ ላይ ያለን እምነት ነው። ስለዚህ ይህን አምናችሁ የዘላለም ሕይወት እንድታገኙ ጥሪያችንን እናስተላልፋለን። ጸጋ ይብዛላችሁ። ቴንኪዩ ሜላ፣ ጸጋ ይብዛልህ። ተባረክ ወገኖች፣ ጸጋና ሰላም ይብዛላችሁ። እንግዲህ እውነቱ ይሄ ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቆማችሁ በኦርቶዶክሳውያን ቅዱስ ቁርባን ነው ብላችሁ የምትተረጉሙ፣ የእኛም ወንጌላውያን አማኞች የጌታ እራት ነው ብላችሁ የምትተረጉሙ ሰዎች የዮሐንስ ወንጌል መጽሐፍ ምዕራፍ 6 አይደለም፣ በዮሐንስ ወንጌል ላይ ስለ ጌታ እራት ወይ ደግሞ ስለ ቅዱስ ቁርባን ተብሎ በኦርቶዶክስ ስለሚባለው ሽታው የለም። ይሄ ያለው ስለ ጌታ እራት ያለው በሶስቱ ተመሳሳይ ወንጌላት በማቴዎስ እና በማርቆስ በሉቃስ ላይ ተጻፈ አለ እና ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቅድም ወንዴ ሜላ እንዳለው ስለ ጌታ እራት የሚናገር አይደለም። ስለ እግዚአብሔር ልጅ ስለ ራሱ ስለ ኢየሱስ ክርስቶስ የሚናገር ክፍል ነው ማለት ነው። እና ይሄን ነው ብለን እንለው። ጸጋ ይብዛላችሁ። እኔ ጋር እንግዲህ ቅዳሜ ስለሆነ ልጆቼ ትንሽ ቢዚ አድርገውኛል። ቴንኪው ሜላ ስላገለገልከን፣ ቅዱሳንም ኮፒ ሊንክ ሼር በማድረግ ዜድዬ ተባረኪ። በጣም በመምጣትሽ በአንድ 18000
600 አድርሹ ታፕ ኮፒ ሊንክ ሼሩ። ሌሎችም እህቶች ጌታ እግዚአብሔር ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። ጌታ ቢፈቅድ እንገናኛለን። በዚሁ ልለያችሁ። ሰላሙኑ ኤፌ ዋሪየርስ ወንድምነ ዳንያ አይ ቲንክ ሳይተኛ አይቀርም። እሱን ላስወርደው ሌላ ቤት እንዳይከተው። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ሰላሙኑ ልለያችሁ ነው።